ቤት ላይ ቲቪ ሲከፈት ፋዘር ያለቅስ አዋያ ያለቅሳል መስከረም 16 1986 ዓመተ ምህረት አዴኔ እርሜ ልደብቆ ብለም አልችልም አሁን እየተወበትኩኝ ነው አምኖ ልቤ ተሰበረ በጣም ነው ያዘንኩት አንደኛ ለሐጅ ነው የተነሳሳው ተስፋ ቆርጬ አይደርስም ቤት ቾነ ወላሂ እንደ ህፃን ልጅ ነበር ያለቀስኩት ትዝ ይለኛል ባለቤቴ ስታባብለኝ አሁን በሐያት ረሱል ሰለላሁ ዐለይሂ ወሰለም ኖረው የሚቆጡ ግርግሩን ካዩ የሚከለክሉ እስከሚመስል ድረስ ስክን ያለሽ ከተማ ረውዳ የሚባል ነገር አለ ብዙ ሰው ያውቅ ከረውዳው ልዘልቅ ነው አለኝ የሰዎች ለረሱል ሰለላሁ ዐለይሂ ወሰለም ያላቸው ሙሐባ መታይበት ቦታ ዘጋ ራስን ምትፈትሽ እኔ ወላሂ መጀመሪያ ጊዜ ያለቀስኩት ሰው አይቼ አንተ ሰላም አለይኩም ያ ረሱላህ ስትልኩ እሳቸው መልስ ይሰጡ አስበዋል እሳቸው መልስ ሲሰጡ አሁን ለማየት ተቋቋ መንገዱ ይርቃል እዛው ግቢ ውስጥ ሆነ መንገዱ ይርቃል ከነዚህ ሁሉ ማንነት ስንት ከምታግበሰብሰው ወንጀል ከነ ሁሉ ጉርለት ከዓባ አጠገብ መቆም ማለት ከባድ ተራራው ማለት ነው አሁን ተመቻችቶ ራሱ ሲያስፈራ እኔ ግማሽ ደርሼ በቃኝ ብያለሁ ሐቁን ለመናገር ማለት ፈርቼ ተጠራው ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ቻናላችን ቤተሰቦች እንዴት ናችሁልን ዛሬም እንግዲህ በአዲስ እንግዳ መተናል ይህ ፕሮግራማችን የኡምራ ማስታወሻ ነው በዚህ ፕሮግራማችን እንግዲህ እንግዳ እየጋበዝን ኡምራ ያደረጉ ወንድም እህቶችን እየጋበዝን አብረን በመናብ ከነሱ ጋር ኡምራ እናደርጋለን ማለት ነው የዛሬ እንግዳዬ ገና በአፍላ እድሜው እንግዲህ የሙስሊሞች የመብት ጥያቄን ከፊት የተሰለፈ ጀግና ወጣት ነው በዚህም የተነሳ እንግዲህ ለአመታት በእስር ተዳርጓል ከዛም ባሻገር እንግዲህ የራሱን ሚዲያ አቋቁሞ በርካታ የቲቪ ፕሮግራሞችን በማዘጋጀት አቅርቧል ይወጣት እንግዲህ እጅግ በጣም ብዙዎቻችሁ ታቁታላችሁ ብዙዎቻችሁ ተወዱታላችሁ በበጎ አድራጎቱም እንግዲህ አንቱታን ያተረፈ ስራ ሰርቷል የራሱን ፋውንዴሽን በመክፈት እንግዲህ በየክፍለ ሀገሩ እየገባ ጎደሉ የሚላቸው ነገሮችን በማሟላት ይታወቃል የዛሬ እንግዳይ ሙባረክ አደም ይባላል ሙቤ እንኳን ደህና ቆየኝ እንግዲህ ሙባረክን በዚህ አጋጣሚ ኢንተርቪዋችን ከመጀመራችን በፊት በማመስገን ነው የምጀምረው ሙቤ ብዙን ጊዜ ለኢንተርቪው በመጠየቀ ሰዓት ገና እየጀመርኩኝ በስልክ እንኳን በመቀርጽበት ሰዓት በጣም እኔ ሪስፔክት እያደረክ ጀማሪ ሰው በማበረታታት እንግዲህ እሺ ትለኛለህና ሁሉ ጊዜ ዛሬም እንግዳ የሆነ ስለቀረብኩ ወላሂ በጣም አመሰግናለሁ እኔም እጅግ በጣም አመሰግናለሁ ባይሆን መግቢያ ላይ አስተዋውቅ ማን ነው ያለው ስለማን ነው የሚያወራው ያልኩኝ ነበርና ትንሽ ፕሮፋይሉ በስቷል በጣም አሳነስኩት እውነት ለመናገር ሰዓቱን ለማሳጠር ብዬ አሳነስኩት እንጂ ፕሮፋይሉ እጅግ በጣም ከዚህም የሰፋ ነው ስናወራ ስንጫወት ከዚህም የሰፋ እንደሆነ ተመልካቾች ይረዱታል ብዬ አስባለሁ ፎርማን ያረኩት ያው ለፕሮግራም ስለሆነ ነው እንጂ በጣም ቅርብ ነን ወንድማማቾች ነን ጨዋታችንንም ፈታ አድርገን ነው የምንቀጥለው ኢንሻአላህ ደስ ይለኛል እንግዲህ ሙቤን በርካቶቻችሁ ታቁታላችሁ ግን ያው ለፕሮግራሙ ዝም ብለን እንተዋወቅ مرحبا بسم الله الحمد لله والصلاه والسلام على رسول الله صلى الله عليه وسلم በቅድሚያ አንተም በዚህ ሚዲያ ላይ እንግዳ ሆኜ እንዳወራ እንድጫወት እድሉን ስለሰጠኝ እጅግ ከልብ አመሰግናለሁኝ ተመልካቾችም እንደው ይሄ ልጅ ሚረባ ነገር ካወራ ብሎ ቁጭ ብሎ ለመከታተል ዝግጁ በመሆናቸው በዚህ አጋጣሚ እነሱን ማመሰግናለሁ ሙባረክ አደም ጌቱ ባላለሁኝ ተወልጄ ያደግኩት ገጠር ነው የክፍለ ሀገር ልጅ ነኝ ብዙ ያው ከተማ ምናምን ይመስላል ውልደቴና በርግጥ ከተማ ነች ሾቦካ የምትባል በምዕራብ ሸዋ ዞን ኦሮሚያ ክልል ውስጥ ባኮትቤ የምትባል ወረዳ አለች እዛ ወረዳ ውስጥ ደግሞ ሾቦካ የሚባል ቀበሌ ወይም መንደር አለ ሾቦካ ገዳም ሰፈር ተብሎ በሚታወቀው አካባቢ ነው መስከረም 16 1986 ዓመተ ምህረት አዴኔ እርሜ ልደብቆ ብለም አልችልም በ18 አመቱ ታሰረ ከዛ ሲፈታ ምናምን ሰው ካልኩሌት አድርጎ ሰው የኔን እድሜ ይደርሳል ልደብቅ ብለም አያስኬደኝም እለት ትላለህ ፈጅር አካባቢ ላይ መስከረም 16 1986 ነው የተወለድኩት ያለፈችው ሳምንት ያለፈው ጁማ አካባቢ 31 አመት ሞልቶኛል ማሻአላህ እና ትንሹ አፍላ ምናምን የምትለው ነው ቀድም ያልከው ያፈርሰባል ያው የነበረው ብለን እንወስደዋለን እንግዲህ እድሜን ማሻአላህ በአግባቡ የተጠቀምክ ወጣት ነህ
በጣም የሚያስቀና ህይወት ነው የምትኖረው መንፈሳዊ ማለት ነው ሌላኛ ቀናት አይደለም አግብተሃል ልጆች አሉና እድሜህን በአግባቡ ተጠቅመዋል አንዳንድ ሰው ስለ እድሜ ሲነሳ እድሜውን ደበቅ ማድረግ የሚፈልገው ወይንም መናገር የማይፈልገው ይመስለኛል ያሳካውት ነገር የለም ከማለት ይመስለኛል እኔ እንደውም እድሜን ሲቀንሱብኝ በጣም ነው የሚያናደኝ በቃ ማለት ትልቅ ሰው እኮ ለምን ልጅ ያደርጉኝ እስር ቤት ትዝ ይለኛልና አንተ ልጅ ምናምን ነገር ልጅ እኮ ነው ምናምን ሲሉ አይደለም ምናምን ያልኩ ላከራከር ነበርና እድሜ ሐቂቃውን እንዳልከው ኒዕማ ነው የተወሰነ ነገር ተጠቅሜበታለሁ ብለህ ካሰብክ ያኮራህ እንጂ የሚያሳፍር አይደለም እድሜ በሄደ ቁጥር እንዳውም አንዳንድ ጊዜ ለሌሎች ሚኖርህ ማራያነትም በዛው ልከፍ ይያለ ነው የሚሄደው አንዳንድ ሰው ለምን እድሜው እንደሚደብቅ ያው ተለይ ሴቶች ላይ ነበር የተለመደው አሁን ወንዱ ራሱ መደበቅ ጀምሯል እድሜ ኒዕማ ነው ኢቭን ተለቅ ያሉ ሰዎች አንቱ ስትላቸው ማለት አንቱ አትበሉኝ ተጀምሯል ድሮ አንቱ አላልከኝም ተብሎ ነበር ጻፉ አሁን ተገልብጧልና አንተ ምናምን ነገር አንተ በለኝ እንጂ እየተባለ አንተ አታደርሰኝም እንደው ላልል ይችላል የሆነ ትልቅ ሰውዬ አታደርሰኝም ምናምን ወደ አንተ ሊከረብተው ይችላልና በጣም ከባድ ነው ያው እንግዲህ እንዳልኩት እዛ ነው ተወልጄ ነገር ግን የ4 አመት ህፃን ሆኜ ነው ወደ አዲስ አበባ እህትና ወንድሞቼ እዚህ ይኖሩ ነበር አወሊያ የሚባል ሰፈር በተለምዶ አወሊያ ይባላል ወይንም ወንጌት ትራፊክ ሰፈር ተብሎ የሚታወቅ አካባቢ እድገቴ እዛ ነው ከ4 አመት ህፃን አንስቶ ኦልሞስት እስከ 8ኛ ወር 9ኛ ክፍል እስከደርስ ድረስ እዚሁ አካባቢ ነው ያደኩት ከዛ በኋላ ነው ወደ ቡራዩ አካባቢ ሺፍት አድርገን ቡራዩ መኖር ጀመርን ከዛ እስር ቤት ገባን ስለዚህ አዲስ አበባ ልጅ ነህ ማለት እኮ እንችላለን ምክንያቱም 4 አመት ብቻ ነው እዛ ይኖርከው ከዛ በኋላ ያለውን 27 አመት ራሴን ማቀው እዚህ ነው ኦሬዲ ለጠይቀ ነበር እኔማ የትውልድ ከተማ በምን ይታወቃል ምናምን ብዬ ለጠይቀ ነበር የትውልድ ከተማ ኦሬዲ አንተ አዲስ አበባ ይባላል አክቹሊ የትውልድ ከተማ አሁንም ያልኩ ባኮ በብዙ ነገር ትታወቃለች እንደ አይነት እድል ከተገኘ አይቀር ባኮ በጣም በብዙ ነገር በተለይ በምርቶቿ በጣም ትታወቃለች እና የበቆሎና የሸንኮራ ምርት በጣም በሰፊው የሚታወቅበት ነው ብዙ ሰው ነው ባኮ ልጅ ነው ኦኬ እግረ መንገድ እንኳን ሄደው እዛ ማንጎ በጣም የሚመረትበት አካባቢ ነው ኤሪያው ሙሉ ኦልሞስት ከጌዶ በታች ያለው አካባቢ ላይ በብዛት በቆሎ ማንጎ ሸንኮራ ምናምን ይታወቃልና አካባቢ በጣም ለቹ ነው ለም ነው በጣም ለም ነው ጤፍና ማሽነ ማይዘራ ነገር የለም ግን በብዛት hatta ሩዙ ላይ ይዘራበታል ወደ ትቤ የሚባል አካባቢ ያለና መግቢያው ላይ ትልቅ የሩዝ ማሳ ሁሉ ያለበት ነውና ብዙ ነገር ያበቅላል ግን አካባቢው ገበሬው እዛ አካባቢ ያለው ማህበረሰብ የበቆሎ ምርት ላይ በደንብ ፎከስ አድርጎ የሚሰራበት ሸንኮራ ላይ እንደዚህ ደግሞ የጓሮ አትክልቶች ላይ ደግሞ ማንጎ በብዛት እዛ አካባቢ በሰፊው የሚገኝበት ማሻአላህ እንግዲህ ሄደን እንጎበኛለን ብዬ አስባለሁ ኢንሻአላህ በላለ ታስጎበኛለን ብዬ አስባለሁ ሙቤ በዚህ አጋጣሚ ግን ያው እኔ በቅርበትም ስለማቀ አንድ ማስተውልብህ ባህሪ አለ በጣም የዋህነት አለብህ በውስጥ እንዲሁም ደግሞ ነገሮችን ፊት ለፊት የመናገር ቀጥታ የመናገር ባህሪ ያለብና ይሄ ነገር ከየት የመጣ ነው ከዛ ከባኮ ነው ወይስ ከቤተሰብ ነው ይሄ ነገር ወጣውኝ ወላሂ አንዳንድ ጊዜ ያው ስለራስ ሰዎች ሲነግሩ ነው የምታውቀው እንጂ እንዲ ነኝ እንደዛ ነኝ ብለህም እንትን ነው ኖርማል ላይፍ ይሄ ነው ያው የምታውቀው አንተ ከማንም በተሻለ ያው ብዙ ነገሮቻችን አብረን ሰርተናል አንድ ድርጅት ውስጥም አብረን አሳልፈናል አላቅም ይመስለኛል ከቤተሰብ ከማህበረሰብም ይዘምተው ባኮ አካባቢ እንዳልኩ ወይም ደግሞ በርግጥ አዲስ አበባ ቢሆንም ክረምት ኦልሞስት 2 እና 3 ወር እዛ ነው የምናሳልፈው እኔ የተወለድኩበት አካባቢ ብለው እንዳጠቃላይ የዋህ ማህበረሰብ ነው በጣም ከሰው ጋር ተግባብቶ መኖር የሚችል ማህበረሰብ ነውና ያ ነገር ያው ወደ ቤተሰቦች ላይ ተጽዕኖ ያሳድራል ቤተሰቦች ደግሞ ወደ አንተ ላይ ሪፍሌክት ያደርጉታልና አይ ቲንክ ከቤተሰብም ሊሆን ይችላል ብዬ አስባለሁ ማዘር በጣም ሲበዛ እጅግ በጣም በዚህ በየዋህነቷ ነው የምትታወቀው ማዘር ማንንም ብትጠይቅ ማዘርን በቃ የዋህ መሆኗን ምናምን ነው የሚነግሩትና እንግዲህ ወርሰን ከሆነ ምናልባት ሊሆን የሚችለው የሷን ግን አንተ ባልከው ልክ የዋህ ነኝ ብዬም አላስብም እንዳልከው ሰው ነው ስላንተ እንትን ሊልህ የሚችለውና ነው ከዛው ፊት ለፊት መናገር ምናምን ላይ እንኳን አሁን እየተወበትኩኝ ነው እኔ ግን በጣም ወዶ ባህሪ ነው በነገራችን ላይ እየተወበትኩኝ ነው ለምሳሌ አንተ የምትረዳበት መንገድና ሌላኛው ሰው የሚረዳበት መንገድ ይለያያል እንዳልከው የሰው ልጅ ትክክለኛ ማንነቱን ይዞ ነው ማንንም ጋር መቅረብ ያለበት ስትመጣ በጣም አስመስለ ካልሆነ ይሄ እንትን አይሆንም
በቃ በጣም የሆነ ክፉ ልጅ ምጠላው ምናምን ልጅ ማሻአላ ምናምን ብለህ አስቀይሰ ካላለፍክ በስተቀር ፊት ለፊት ስትመጣ ብዙ ነገሮች ያናጋሉና ሶሻል ላይፍ ላይ ማስመሰል ያለበት ፓርቲ ነው ወይንም ማለፍ ያለበት ፓርቲዎች ይኖራሉ። አንዳንዴም ቀጥታ መናገር በጣም አስፈላጊ የሚሆንበት ታይም አለ። ልክ እንደዛው ደግሞ ማለፍም ግን ዋጋ ያስከፍላል። እኛ ሀገር ምን አለ መሰለህ አንዳንድ ካልቸሮች አንዳንድ ባህሪዎችን በለው አትሞስፌሩን ይመስላሉ። ኖርማሊ አሁን ፈረንጆች ጋር ምናምን ስትሄድ ሆነ ማህበረሰቡ በጠቅላላ ዩኒክ የሚያደርገው ወይንም ደግሞ የሆነ የሚታወቅበት ካልቸር ስላለው ያንን ነገር አንተ ብታንጸባርቅ ሁሉም ስለማያውቀው ይቀበላል። ግልጽ እና ፊት ለፊት አንተ ምን ተቀደደ ሱሪ ለብሰህ ምናምን ነገር ብትለው ኖርማል። እኛ ጋር ግን የተቀደደ ለብሶ ራሱ አንተ የተቀደደ ሱሪ ለብሰሃል ብለህ ለመናገር የሚቀበልህ እንትን አትሞስፌሩ ይወስናል። ያንን ጥንቃቄ ለማድረግ ምንድነው ግልጽ ስትናገር የሚወዳለ ማይወዳል ያኔ አንተ ገና ሰውዬው ይወዳል አይወድም አትልም። ባህሪ ካደረከው ስፔሻሊ ግልጽ መናገርም ባህሪ ካረከው ከብዙ ጋር ትቀያየማለና እኔ አንዳንድ ጊዜ ቤት አካባቢ ራሱ በጣም ነው የሚቆጡኝ። ታላቅ እህት ያለች በቃ ምን አለ ዝም ብትል ትለኛለች። እስቲ ዝም በል ሙባረክ ትለኛለች። ሐቂቃውማ አያስችልም የሆነ ነገር አይተምናም ሰው ሲፎግር ምናምን ነገር አያስችልህምና ይሄ ፉገራ ነው ምናምን ነገር ይናገራሉ ማለት በቃ ምናምን ነገር ይለህና እንትን ሲል ፉገራ መሆኑን እያወቅ የሆነ ነገር ላይ ነጥብ ጥሎብህ ሊሆን ይችላል። ዛሬ እዚህ መጥቶ ሲሰክስ ለመቀበል ውስጥ ትንሽ ያስቸግራል። በጣም ፈገግታ የሚፈጥር ባህሪ ነው በነገራችን ላይ። እኔም ባህሪ ትንሽ ወደዚህ ይሄዳልና ጓደኞቼ በጣም ነው የሚዝናኑብኝ በዚህ ባህሪና ቀጥታ ስትናገር በጣም ፈን ይፈጥራል። በዛውም ልክ እንዳልከው የሚቀየምም ሰው ምናምን ይኖራልና እንደ ሁኔታው ማድረጉ ተገቢ ነው ብዬ አስባለሁ። ግን ይሄ ከዋህነት የመጣ ስለሆነ በጣም የምወደውና ያለባችሁ ሰዎች በዚሁ ብትቀጥሉ ጥሩ ነው ብዬ አስባለሁ። ግን ፐርፐዝሊ በእርግጠኝነት ለማስቀየም ለማስከፋት ምናምን ብሎ የሚናገር ሰው አለ ብዬ አላስብም። ስለዚህ ግልጽ የሆኑ ሰዎች ባህሪያቸው ሆኖ ነው እንጂ አንተኔ ልጅ ላስቀይም ቆይ ግልጹን ልንገረው ምናምን ነገር ልኩን ልንገረው ምናምን ብሎ ካልኩሌት ፕላን አድርጎ ምናምን የሚመጣ አለ ብዬ አላስብም። የእቅድ ሰው አይደሉም ሲጀምር ማለት ሲያወሩ ይሄ ቀመር ቀምረው ምናምን ነገር አይደለም። ተንኮል የለም የዋህነት ነው ከውስጥ ያለ ነገር ነውና ከውስጥ ያለ ነገር ደግሞ መናገር ከዋህነት ነው። በጣም ደስ የሚል ነገር ነው። ከዚሁ ጋር ግን አያይዘ ነው ሙቤ በጣም ማደንቀው ስራ አለ አንተ ላይ የበጎ አድራጎት ስራዎች ላይ በጣም በሰፊው ትሰማራለህ። ሂባ ፋውንዴሽን የሚል መስርተህ እንግዲህ እየተንቀሳቀስክ እንደሆነ አውቃለሁ። ስለ ሂባ ፋውንዴሽን እና የሚሰራቸው ስራዎች ምን እንደሆኑ በተወሰነ መልኩ ብታወራልን ደስ ይለኛል። ኸይር እንግዲህ ሂባ ፋውንዴሽን እስላማዊ ድርጅት ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው የማህበራት ማደራጃ ዘርፍ ላይ ፍቃዱን እውቅና ወስዶ ላለፉት 2 ዓመታት ኦልሞስት አሁን ታህሳስ ላይ 2ኛ ዓመታችን ይሞላል። የተለያዩ እንቅስቃሴዎችን እስላማዊ የበጎ አድራጎት ስራዎችን ለመስራት ላይሰንስ ወስዶ እየተንቀሳቀሰ ነው። 6 ቤዚክ ስራዎችን እንሰራለን በዚህ ሂባ ፋውንዴሽን ላይ። 3ቱ ሰደቃ ጃሪያ ናቸው። 3ቱ ደግሞ በጊዜያዊነት እንደየጊዜው የሚሰሩ ስራዎች ናቸው። ሰደቃ ጃሪያም ብለን ያስቀመጥናቸው ስራዎች ላይ የመስጂድና መድረሳ ግንባታ፣ የቁርአን ስርጭትና የውሃ ጉድጓድ ቁፋሮ ስራን ነው እየሰራን ያለ ነው። እንዲሁም በጊዜያዊነት የምንሰራቸው ላይ ረመዳንና የኡድሂያ አስቤዛና እንዲሁም ደግሞ የስጋ ማከፋፈል ስራዎች አሉ። ከዛም ውጪ ደግሞ የስራ የማስያዝ በተለይ የተለያዩ እናቶች በመነሻ ካፒታል ማጣት ምክንያት ስራ መያዝ ያልቻሉትን ስራ ማስያዝ ይህን ስራ እንሰራለን። በሶስተኝነት ደግሞ እዚህ ጊዜያዊ ብለን ከምንይዘው ውስጥ ስልጠና ነው። ይሄ ስልጠና መድረክ ያው እስካሁን ከሌሎች ጋር አብሮ በማስተባበር ነው እንጂ ራሱን ችሎ ስልጠና ማዘጋጀት እስካሁን አልቻልንም። በፋይናንስ አቅም ማነስ ምክንያት ብዙ አልሄድንበትም። ሞሮፍ ግን ሰደቃ ጃሪያው ላይ በጣም ውጤታማ የሆነ ስራ እየሰራን ነው። በመስጂድ ግንባታ እስካሁን አልহামዱሊላህ 7 መስጂዶችን ተገንብቷል። 3 ደግሞ መስጂዶች የፊኒሺንግ ያላለቀለት ወይም እድሳት የሚፈልጉ የነበሩትን ማሳደስ ተችሏል። ቀደም ያልኩ 7 መስጂዶች መካከል 4ቱ ከነ መድረሳ የተሰራላቸው ናቸው። አልহামዱሊላህ ሁሉም አልቋል። አንደኛው ብቻ ነው ተመርቆ አገልግሎት መስጠት ብቻ የቀረው እንጂ ኦልሞስት ተሰርተው እጃችን ላይ ያሉ ፕሮጀክቶችን በመስጂድ ዘርፍ ጨርሰናል። በቁርአን ስርጭት እስካሁን ወደ 6000 ቁርአኖችን ሰብስበን መልሰን በገጠር የተለያዩ አካባቢዎች ላይ አከፋፍለናል። በውሃ ጉድጓድ አልহামዱሊላህ 96 የውሃ ጉድጓዶች ሲምፕል ሃንድ ፓምፕ አስቆፍረን 96ቱም አገልግሎት እየሰጡ ያሉበት ሁኔታ ነው ያለው። እንግዲህ በተሻለ ለመስራት ደግሞ ቢሮ ይዘን እዚሁ ቤተል ፋሚሊ ታወር ፊት ለፊት ባለው ህንጻ ላይ 5ኛ ፎቅ ላይ ቢሮ ይዘን የተለያዩ ስራዎችን እየሰራን ያለ ነው። ማሻአላህ በጣም 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 ብዙ በርካታ ስራዎችን ነው እየሰራ የሚገኘው ሂባ ፋውንዴሽን። ሂባ ፋውንዴሽንን እንግዲህ
ማገዝ የሚፈልጉ ሰዎች ካሉ ሰፖርት ማድረግ የሚችሉ ሰዎች ካሉ እንግዲህ በምን ያግዙ? እንግዲህ በብዙ አይነት መልኩ ማገዝ ይቻላል። ውሃ ጉድጓድ ማስቆፈር በቤተሰቦቻቸው በሞቱ ቤተሰቦቻቸው ስም 230 ሺህ እስከ 250 ሺህ በሚደርስ ወጪ አንድ የውሃ ጉድጓድ በእናት በአባቱ ስም ማስቆፈር ይቻላል። መስጂድ ከ1.2 ሚሊዮን ብር አንስቶ እስከ እንደ ሳይዙና እንደሚሰራባቸው ማቴሪያሎች እስከ 3.5 ሚሊዮን ብር ድረስ የሚሄዱ መስጂዶችን ማሰራት ይቻላል። ከነ መድረሳ ሽንት ቤትን አካቶ ማለት ነው። በጭቃና በብሎኬት ስፋቱ ጥልቀቱ ማተር የሚያደርግ ቢሆንም በትንሹ ከ1.2 ሚሊዮን አንስቶ እስከ 3.5 ድረስ በማውጣት መስጂድና መድረሳን ማሰራት ይቻላል። ገጠር ላይ ቁርአንን ማሰራጨት ደግሞ እንፈልጋለን የሚል ሰው ካለ አንድ ቁርአን በ400 ብር ታሳቢ ተደርጎ 360 አካባቢ ገበያ ላይ እየተሸጠ ነው ያለው። እሱ ከሚገዛበት የትራንስፖርትና ሌሎች ወጪዎችን አድርገን በ400 ብር አንድ ሰው አንድ ቁርአን ንያ ማድረግ ይችላል። ከፈለገ ቁርአኑን ገዝቶ ያመጣል። ካልፈለገ ደግሞ አካውንታችንን ተጠቅሞ በሂባ ፋውንዴሽን አማራጭ አካውንቶች ገቢ በማድረግ ቁርአኑን ገዝተን እናከፋፍልለታለን። በተመሳሳይ መልኩ እንግዲህ ሌሎችን ኸይር ስራዎች ላይ መሳተፍ የውሃ ጉድጓዶችም ላይ እንደዚሁ መሳተፍ ይችላል ማለት ነው። እንግዲህ የትናገኛችሁ የሚል ካለ ሁሉም የሶሻል ሚዲያ ፕላትፎርም ላይ ቴሌግራምም ፌስቡክም ላይ ዩቲዩብም ላይ ሂባ ፋውንዴሽን ብለው ሰርች ቢያደርጉ ያገኙናል። ከዛ ውጪ ከሶሻል ሚዲያዎቹ ቲክቶክም ላይ በተመሳሳይ መልኩ አለን። በዌብሳይትም hiba.f ፋውንዴሽን ብለው ሰርች hiba.f.com ብለው ቢገቡ ያገኙናል ማለት ነው። hiba.f.com ላይ ዌብሳይት አለ። ዌብሳይታችን ላይ ገብቶ መጎብኘት እኛም ማግኘት ኮንታክት ማድረግ ይችላሉ። ማሻአላህ እንግዲህ ስለ ሂባ በደንብ አውቃችኋል ብዬ አስባለሁ። ነገር ግን የበለጠ ስለ ሂባ ፋውንዴሽን በደንብ ማወቅ ፈልጋለሁ የምትሉ ከሆነ እንግዲህ ከስር በምትመለከቱት ስልክ ቁጥር ደውላችሁ ስለ ሂባ ፋውንዴሽን በደንብ ኢንፎርሜሽኑን ማግኘት ትችላላችሁ። እንዲሁም ደግሞ ተረድተናል ይህንን ነገር እኛም ያቅማችንን ማገዝ እንፈልጋለን የምትሉ ደግሞ ከስር በምትመለከቱት አካውንት እንግዲህ የሂባ ፋውንዴሽን አካውንት ነው። በሱ ላይ ያቅማችሁን ማድረግ ትችላላችሁ። ሂባ ፋውንዴሽን እጅግ በጣም ሊበረታታ የሚገባ በርካታ ስራዎችን እየሰራ ይገኛል። ማህበራዊ ፋይዳ ያላቸው ሰዎችን እየገባ ክፍለ ሀገር ድረስ እየሄደ የሚሰራ ድርጅት ነው። ለዚህ እኔ ምስክር ነኝና በጣም ሊበረታታ የሚገባ ትልቅ ፋውንዴሽን ነው። በዚህ አጋጣሚ በጣም ሹክረን ማለት ፈልጋለሁ። ሂባ ፋውንዴሽኖችን ማመስገን ፈልጋለሁ። ከዚህ ደግሞ እንውጣና ደግሞ እስቲ ወደ ሚዲያው ደግሞ እንምጣ። ትንሽ ሚዲያው ላይ ቆየት እንበልና ከዛ ወደ ኡምራው እንሄዳለን ኢንሻአላህ። ቪዛችን ፕሮሰስ እስኪወጣ ትንሽ የቪዛ ነገር አሳሳቢ ነው። እሱን ብለን ወደ ኡምራ እንበራለን። ከዛ በፊት ትንሽ ስለ ሚዲያ ቆየት እንበል። ሚዲያ ላይ እንግዲህ በርካታ እንቅስቃሴ የምታደርግ ወጣት ነህ ማሻአላህ። ብዙ ስራዎችንም የቲቪ ፕሮግራሞችን በማዘጋጀት አቅርበሃልና በመጀመሪያ ደረጃ ሚዲያ ለማህበረሰቡ ምን ያህል ፋይዳ አለው፣ ምን ያህል አስፈላጊ ነው ከሚለውን ጀምርና እንቀጥላለን። እስቲ ሐቂቃ አሁን ሚዲያ ምን ያክል ለማህበራዊ ፋይዳው ምናምን ብለን የምንወያይበት ወቅቱ ሁሉ አልፏል። አሁን ላይ ኦልሞስት ያለ ሚዲያ መተንፈስ ይቻላል አይቻልም የሚለው የውይይት ጥሪ ያስፈልገዋል እንጂ በጣም ትልቅ አጀንዳ ሆኗል። አሁን ሚዲያ የሌለው ተቋም አታገኝ። ሚዲያ የሌለው የቢዝነስ ድርጅት፣ የሃይማኖት ድርጅት ወይ ተቋም ወይንም ደግሞ ሚዲያ ተኮር ያልሆነ ምንም እስትንፋስ የለም ማለት በሚቻልበት ደረጃ ነው። ከስሞል ቢዝነስ አንስቶ እስከ ትላልቅ ቢዝነሶች በአሁኑ ሰዓት የራሱን የቻሉ የሚዲያ ፕላትፎርሞቹን የሚለያዩ ቢሆኑም በሶሻል ሚዲያም በሜንስትሪም ሚዲያውም አሉ ማለት ይቻላል እና በሰፊው የተሰራበት ያለ ዘመን ነው። ዓለምም ወደዚህኛው መታለች። ኢንጀነራል ዓለም በአሁኑ ሰዓት ያለችበት ተጨባጭም ከሚዲያ ጋር አብሮ የሚሄዱ ስራዎች ናቸው። በዛው ልክ እያደጉ የመጡ ቴክኖሎጂዎችም እየመጡ ከመሆኑ ጋር ማለት ነው። እንግዲህ እንደኛ ሀገር ደግሞ እንደ ሙስሊሙ ማህበረሰብ ሚዲያ ትልቅ ሚና አለው። በዳዕዋው እንቅስቃሴ ላይ፣ በቻሪቲ ስራ ላይ፣ መረጃ በመስጠት ዙሪያ ላይ በጣም ትልቅ ሚና አለው። እኔም እንግዲህ በሚዲያው ዘርፍ ላይ ከድሮ ከልጅነት የነበረኝን ሆቢ የልጅነት ፍላጎቱን ተከትሎ ከእስር ቤት ከወጣም በኋላ ዳይሬክትሊ የጄሉ ሚዲያና ኮሚኒኬሽን ድርጅት ውስጥ ነው ስራ የጀመርኩት። እዛ በፕሮግራም አስተዋዋቂነትና በፕሮግራም አዘጋጅነት የሐላል መዝናኛ የሚባል ፕላትፎርም ነበር፣ ወይም ደግሞ በየአፍሪካ ቲቪ ላይ የሚቀርብ ወይም ደግሞ የሚሰጥ ፕሮዳክሽን ነበር። ያንን ፕሮዳክሽን ላይ ለ2 ዓመት አካባቢ በአዘጋጅና ፕሮግራም ሆስቲንግ ወይም አስተዋዋቂነት ሰርቻለሁ። ከዛ በኋላ በዝግጅት ክፍል ኃላፊነትም የተወሰነ ጊዜ እዛው ጄሉ ሰርቻለሁኝ። ከጄሉ ውጪ ደግሞ ዛዊያ ላይ የረመዳን ፕሮግራሞች የሚቀርቡ የረመዳን ዝግጅቶችን
ሆስት በማድረግ እሱንም ማስተዋወቅ ስራ ፕሮግራሞችን የማስተዋወቅ ስራዎችን ሰርቻለሁኝ። ከዛ ውጪ እንግዲህ በዩቲዩብ ቻናል ላይ ሂባ ቲዩብ ቻናል በመክፈት በዩቲዩብ ቻናል አሁን ላይ 120,000 ሰብስክራይበር ያለው የዩቲዩብ ቻናል አለ። እዛ ላይ የተለያዩ አዝናኝ አስተማሪ ፕሮግራሞችን፣ ቅኝቶችን፣ መረጃዎችን፣ ዜናዎችን የተለያዩ ፕሮግራሞችን ለመስራት ያው ሞክረናል። ያቅማችንን ያክል እርዳታዎችንም ቻሪቲ ስራንም እንግዲህ ጀመርነው በሱ የዩቲዩብ ቻናል ነው። በአፍሪካ ቲቪ ደግሞ ራሱን የቻለ አፍሪካ ሾው የሚል የሾው ፕሮግራም ጀምረን ነበረ። የተወሰኑ ክፍሎች ከሄደ በኋላ የፋይናንስ አቅም ወይም ደግሞ ስፖንሰርሺፕ ባለማግኘታችን ፕሮግራሙ ቢቋረጥም ያንን መስራት ተችሏል። አሁንም እስከ ቅርብ ጊዜ ድረስ እንግዲህ የተለያዩ ሚዲያዎች ጋር የተወሰኑ ስራዎችን እየሞካከርን ነው። አፍሪካ ቲቪ ላይ እንደዚሁ የዙል ሒጃ 10 ቀናት አስመልክቶ 10 ተከታታይ ቀናቶች የላይቭ ፕሮግራሞችን ላይቭ ስንሰራ ነበር። ከዚህ ሐጅ አድርጎ የመጡ ሰዎችን ሂካየተል ሐጅ በሚል የሐጅ ወጎች በሚል ሐጅ ለመጀመሪያ ጊዜ ሲሄዱ የነበረባቸውን ስሜቱን የሚያጋሩበት ፕሮግራም ነበረ። አልহামዱሊላህ አሁንም ደግሞ ያው እየጣርን ነው። በፖድካስት ለመምጣት ጥረት እያደረግን ነው። ኢንሻአላህ በቅርቡ እንጀምራለን እያልን እንግዲህ እንተም እንደምታውቀው ታዚያ ገጠመን። በዛ ምክንያት ያው ብዙ ነገር ቀዝቅዟል። አሁን ግን በአዲስ መልክ ኢንሻአላህ ፕሮግራሞችን እንጀምራለን። እንግዲህ አላህ ይርሐማቸው በቅርቡ እንደገጠመን እናውቃለን። ሁላችንም ማዝነናል። አላህ Subhanahu Wa Ta'ala ጀነተል ፊርደውስ ይወፍቃቸው፣ ቀብራቸውን ኑር ያደርግላቸው ኢንሻአላህ። በሂባ ቲዩብ ነው ፖድካስቱ የሚመጣው ኢንሻአላህ። ስለዚህ ሁላችሁም እስካሁን ድረስ ሰብስክራይብ ያላደረጋችሁ ካላችሁ ምን እየጠበቃችሁ ነው? አሁን ሄዳችሁ ሂባ ቲዩብን ከ120,000 በላይ ሰብስክራይበር አለው። ሰብስክራይብ በማድረግ ተጠባበቁ። የሚገርም ጥራቱን የጠበቀ ፖድካስት ሙቪ ይዞልን ይመጣል። ያው ሚዲያው እጁ ላይ ነው። የሚዲያ ሰው ነው። ረጅም አመት ሚዲያ ላይ የቆየ ሰው ነውና በጣም ያስፈልገናል ሙቪ። ባይሆን ቶሎ እንድትመጣለን እንጓጓለን። በቶሎ እናልን ነው ማለት እንፈልገው ኢንሻአላህ። በረራችን ልንጀምር ነው አሁን። ቪዛችንም ደርሷል። እንዴት ነው በረራ ከማድረጋችን በፊት መጀመሪያ ላይ ስለ ኡምራ ከማድረግ በፊት ምን አይነት ስሜት ይሰማህ ነበር? እዚህ ኢትዮጵያ ላይ ሆነ ኡምራን ስታስብ፣ ካዕባን ስታስብ፣ መዲናን ስታስብ ምን አይነት ስሜት አንተ ላይ ይመጣ ነበር? ወላሂ ከባድ ነው። ያው ሁላችንም ቤታችን ላይ አሁን ላይ ነው የቲቪ ቻናሎቻችን የተቀየሩት እንጂ የሳውዲና የመዲና ቲቪ ቻናል ተከፍቶ በተለይ ረመዳን ውስጥ ሰዎች ጧፍ ሲያደርጉ ያለው ስሜት፣ ሐጅ ወቅት ላይ ቤት ውስጥ ተከፍቶ ሰዎች ወደ ሚና ሙዝደሊፋ ሲሄዱ ላይቭ ስትሪም የሚደረጉት ፕሮግራሞች በጉጉት ምን ጠብቃቸው ምን ናያቸው ነበር ድሮ ልጅ እያለን ማለት ነው። ያ ስሜት እንግዲህ እኔም አድጌ ምናምን ትልቅ ሰው ሆነ ምናምን ኦልሞስት ወደ እርጅናው ስትጠጋ ምናምን አካባቢ በብዛት ወጣት ሲሄድም ስለማይታይ ሄዳለሁ የሚል ውስጥ የሚኖር ነገር ይኖራልና እጅግ ልዩ ስሜት አለው። እኔ ከምንም በላይ ከቪዲዮም ከምኑም የበለጠ እናትና አባቴን አላህ ይርሐመው ከዚህ ቀደም ሐጅ አድርገው ነበር አንድ ላይ 2000 ላይ እና ሄዶ ከመጡ በኋላ ቤት ላይ ቲቪ ሲከፈት ፋዘር ያለቅሳል፣ ካዕባ ያየ ያለቅሳል። በጣም የሚያጅብ ስሜት ምንድነው እስክል ድረስ ብዙ አይገባኝም፣ ልጅ ነኝ እኔ ግን በጣም ያጅብ 2000 ማለት ልጅ ነን በጣም የዛሬ 18 ዓመት አካባቢ ማለት ነውና በቃ ካዕባን አይቶ በቃ እስቲ ዝም በሉ ምናምን ነገር ብሎ እያየም ያለቅስበት ጊዜ ትዝ ይለኛል የሆነ ሰዓት ላይና ማዘረም በተመሳሳይ መልኩ ፊሊንጓ በጣም ልዩ ነበርና ያ ነገር እኔም አንዴ ሄጄ አይቼው ተመልሼ ይሄም ፊሊንግ ማጣጣም ፈልግ ነበርና ያው ትመኛለህ አላህ ሀብት ሲሰጠኝ አቅም ሲሰጠኝ ምናምን እያልክ የምታስበው ነገር አለ። ስፔሻሊ ስለ መዲና ረሱል ሰለላሁ ዐለይሂ ወሰለም ገድላቸውን ታሪካቸውን በመድረሳ በነሺዳ በምናምን መታቃቸውን አካላቸው ያረፈበት ወይም ደግሞ አሁን ላይ ያለው መስጂዳቸውን ሄዶ ማየት ምናምን ከዛ ውጪ ታሪክ በጣም ኢምፕረስ ያደርገኛልና የሆነ ገድሎች የተፈጸሙበትና በድር እሁድ ተራራን የመሳሰሉ ያንን የመሰሉ ክስተቶች ያሉበትን ሀገር ሄዶ የመርገጥ የማየት ምናምን ኢንተረስቶች ውስጥ ላይ ይኖራሉና አልহামዱሊላህ በጣም በማሳካት በዚህ አጋጣሚ ደስ ይለኛል። ያው አቅም ስለኖረ ምናምን ሳይሆን ከአላህ ጥሪ ነውና ስሜቱ ግን በጣም ከባድ ነበር። እውነት ነው። የገንዘብ አቅም አይደለም የሚባለው ብዙ ጊዜ በተደጋጋሚ ይነገራል። ዋናው ንያ ነው። ንያ ሲኖር ያ ነገር የመሳካቱ ድሉ ሰፊ ይሆናል ይባላል።
ኡምራ እንደምታደርግ በመጀመሪያ ደረጃ ስትወስን በምን አይነት ሁኔታ ላይ ሆነ ነው የወሰንከው? እንዴትስ ነው ያወቀው? ድንገቴ ነው ወይስ በደንብ አቅደህበት ነው? የኔ የተለየ ነገር አለው። ኡምራ አልነበረም የመጀመሪያው ዝግጅቴ ወይም ዝግጅትም በለው ድንገተኛ ሰርፕራይዝ ሽልማት ወይም ስጦታ ነበረ። ለኔና ለባለቤቴ የመጣ አንዲት አሜሪካ የምትኖር እህታችን ሙኩልሱም የምትባል ለዚያራ ቤት በመጣችበት ወቅት ከአሜሪካ እዚህ መጣ ነበረ። በኸይር ስራ በሶሻል ሚዲያ በዩቲዩብ ነው መታቀን። በተለይ ኸይር ስራ መስጂድ አሰርታ ኸይር ስራዎችን ሰርታ ነበር ከኛ ጋር ብዙ ውሃ ጉድጓድ አስቆፍራ የቲም አብልታ አስፔዛ ሰጥታ ምናምን ብዙ ፕሮጀክት አብረን ሰርተናል። እና እዚህ ሀገር በመጣችበት ወቅት ያው ዚያራ ቤት ጋብዘናት መጣች። ኢንሻአላህ ቀጣዩን ሐጅ እኔ ሁለታችሁንም ነው ማስደረጋችሁ ብላ ሄደች። በጣም በሚገርም መልኩ ማለት ነው። እንግዲህ ከባለቤቴ ጋር የዛ ቀን ነው ለመጀመሪያ ጊዜ የተያዩት። ከኔ ጋርም እንግዲህ በስልክ ነው ቀን የምንተዋወቀው በሰፊው። በኋላ ላይ እሷ ከሄደች በኋላ የሐጅ ወቅት ደረሰና ምዝገባ ነበር። እኔ ሼም ይዞኝ መጠየቅ ዝም ባልኩበት እሷ ናት ማስታወቂያ የሆነ ሐጅ እየተደረገ ነው አይደል ምናምን ቃል ገብቼላቸዋለሁ ኢንፎርሜሽን ጠይቀ ስንት እንደሆነ ምናምን አጣርተ ንገረኝ አለች። ተገኝቶ ነው እንዴ ቀድሞ መረጃው እጄ ላይ ነው ያለው የሚዲያው ቅርብ ስለነ ነገርኳት ያለውን ነገር። የሁለታችንንም ወጪ ከፈለች። ማሻአላህ ብሩን ላከችልን። አጋጣሚ ስንመዘገብ እኔ 4565ኛ ላይ ባለቤቴ 4566ኛ ላይ የተመዘገብ ነው የነበረው። በወቅቱ መጅሊስ ዶላር እጥረት ገጥሞት ከ4000 ሰው በላይ ይዞ መሄድ የማይችልበት ክስተት ነበሩ አይደል? የተመዘገቡት ሰዎች ራሱ ተቀንሰው የተመዘገብነው 11000 ሰዎች ነን። ኦኬ ተራ ቁጥሩ የሚሰጠው ሄደ እንደተመዘገብክበት ነው። እንዳልኩ እኔ 4565ኛ ነኝ እሷ 4566ኛ ናት። ከዛ መጅሊስ በቃ ዶላር እጥረት ሀገሪቷንም ገጥሞታል። እኔም ዶላር ማግኘት አልቻልኩም አለና 4000 ሰዎችን ብቻ ነው ወስደዋል። ያ ማለት ከተራ ቁጥር 1 እስከ 4000 የተመዘገቡት ቅድሚያ ተሰጥቷቸው ይሄዳሉ። ሌሎቻችሁ ብራችሁን ውሰዱ ተመለሱ ተብለው ቀረን። በጣም ነው ልቤ የተሰበረው። በጣም ነው ያዘንኩት። አንደኛ ለሐጅ ነው የተነሳሳሁት። ያ የልጅነት ህልም የልጅነት እቅድህን ለማሳካት ለዛውም ስፖንሰር አግኝተህ መሄድ ማለት ቀላል አይደለም። ከባለቤት ጋር እዛች የተከበረች ቦታ ላይ መገናኘት የሆነ ትልቅ ክስተት ነበረ። አላህ አላሳካውም። በጣም ተሰብሬ በነበረበት ሁሌም በሄድኩበት አመሰግነዋለሁኝ። ወንድም ጀማል ኤልያስ የሚባል ወጣት ልጅ የሐዋሊያስ የጉዞ ወኪል የኤልያስ የባለቤቱ ልጅ ነው። እሱም እዛው ነው የሚሰራው የጉዞ ወኪል ነው። አየኝ ሙቤ ምናምን ነገር አለ አቀፈስ አብሽር ምናምን በቃ ከለከሏችሁ አስቸጋሪ ነው ምናምን በቃ ሰብር አድርግና ልክ እቺ ሐጅ ሲዝን እንዳለፈች እኔ የአመት የነጋዴ ቪዛት እየተመላለስክ እንደፈለክ ዑምራ የምታደርግበት ለአንድ አመት ቪዛ ነው ይሰራልሃለሁኝ ሰብር አድርጋለሁ። በቃ መርሐባ አልኩ። ስልክ ተለዋወጥን ሄድኩ። ከዛ በኋላ ልክ የሐጁ ሲዝን እንዳለቀ ጠብቄ ደወልኩለት። መርሐባ ዶክመንት አምጣ አለኝ። የሚያስፈልጉ ዶክመንቶች ነበሩ ወረቀቶች ምናምን እንዳለ ሰጠሁት። ከዛ በኋላ አፕላይ አደረገልኝ ኤምባሲ ቪዛ ፕሮሰስ መደረግ ተጀመረ። ልክ በቃ እሱ በቃ ፕሮሰስ ጀምሬልሃለሁ በአንድ ሳምንት ውስጥ ያልቃል ሲለኝ ገና ቪዛው ሳይመጣ ትኬት ቆረጥኩኝ። እኔ ወር ብዬ ትኬት ቆረጥኩኝ። ትክዝ ይለኛል። የመጀመሪያው ጉዞ ሴፕቴምበር 20 በጣም ከፍ ብሏል። በጣም የዛሬ 3 አመት አካባቢ ነው። ሴፕቴምበር 20 ላይ ትኬት ከሴፕቴምበር 1 እስከ 15 አካባቢ የሚወደድበት ነው። ከዛ በኋላ ደግሞ መውረድ የሚጀምርበት የሚረክስበት ነውና ትኬት ቆረጥኩኝ። አየር ላይ ሐሳብ ሳይቀይር እሱ ብዬ ቪዛው ተጠበቀ። አንድ ሳምንት የተባለው 15 ቀን የተባለው ወደ 20 ቀን ተጠጋና በጣም በሚገርም መልኩ ትኬቴ ሊቃጠል ተስፋ ቆርጬ መግሪብ አካባቢ ላይ እንትኑ አልቆ መጣ ቪዛ። ለሊት እኔ 6 ሰዓት በረራ ላደርግ መግሪብ ላይ ቪዛ ያልቆ መጣ። በጣም ከባድ ነው። የመጀመሪያ ጉዞ ነው። በለሊት ነው የምትሄደው። ዝግጅት ገና አልተዘጋጀህም እኮ አይደል? አልተዘጋጀሁም። ተስፋ ቆርጬ ነው አይደርስም ብዬ ትቼው ነበር። ቦሌ ሄጄ መግሪብ ላይ ተቀብዬ ቪዛዬና ፓስፖርቴን ገና ቤት መጥቼ ልብሴን አዘጋጅቼ ምን ብዬ ነው በፍጥነት የወጣሁት የነበረውና በጣም የሚገርም የሩጫ ጉዞ ያደረኩበት ነበር። አጃይ ነው። በጣም አስገራሚ ነው።
ድንገተኛ መሆኑ ደግሞ በጣም ሰዓቱን በጣም የተጣበበ ሰዓት ነው ምናምን ዝግጅት ይፈልጋል ምናምን የአእምሮም ዝግጅት ይፈልጋል አይደለም ሌላ ነገርና በጣም አስገራሚ ነው። እሺ በእንደዚህ አይነት መንገድ ቪዛው አለቀ ምናምን እንግዲህ መካ ተደረሰ። ያው መጀመሪያ ጂዳ ነው የገባሁት። ጂዳ ዘመድ ጋር የተወሰኑ ቀናቶች አለፍኩኝ። ምክንያቱም የሄድኩት በቢዝነስ ቪዛ ነው የነጋዴ ቪዛ ተብሎ የሚታወቀው የኡምራ ቪዛ ስላልሆነ ዳይሬክት የኡምራ ልብስ ምናምን አሁን ተችሏል። በፊት ትንሽ ያስቸግር ነበር ያኔ ዛሬ 3 ዓመት አካባቢ አሴ ቢዝነስማን ሱፍ ለብሰ ምናምን ገጭ አድርገን ገባሁ። ጂዳ ገባሁኝ እንደዛ ኮቴል ለብሼ ከዛ በኋላ ቀጥታ ወደ መዲና ነው ጉዞ ያደረኩት። ኦኬ ከጂዳ መጀመሪያ መዲና ነው እንትን ጧፍንም ሳታደርግ ኡምራ ሳላደርግ በጣም ጥሩ መካን ሳላይ ጂዳ ከጂዳ መካ 70 አካባቢ ኪሎ ሜትር ነው። እኔ ጂዳ ኤርፖርት ነው ያረፍኩት። 4-5 ቀን አጎቴ ጋር አረፍኩኝ። ተረጋጋው ያለው ሁኔታ እንትን ካልኩ በኋላ ጀለቢያ ምናምን እዛው ገዛስተን ምናምን ነገር ወደ መዲና ጉዞ አደረኩኝ። ኦኬ መዲና ሲሄድ ልዩ ስሜት ነበር ሐቂቃውን። አንዳንዴ ሁሌም ፈርስት ነው የመጀመሪያ ላይ የሚኖር ፊሊንግ። አንደኛ ሙቀቱ በጣም ኃይለኛ የነበረበት ወቅት ነው የሄድኩትኝ እኔ ሴፕቴምበር አሁን ማለት ነው። ለኛ ክረምት ነው ለኛ ክረምት የሚሆንበት ነው። እነሱ ጋር ደግሞ በጣም ከባድ ሙቀት ያለበት ተጨባጭ ነውና ወደ መዲና እየሄድኩኝ በኤሲ ነው የምንሄደው በሙከየፍ ነው። መኪና ያበራል። አንድ እግሩን ሰቅሎ በአንድ እግሩ ቻት እያደረገ በአንድ እጁ ይዞ እንደዚህ ሹፌሩ አንድ እግር እንደዚህ ሰቅሎ ጀለቢያውን ሰብስቦ የግብፅ ሹፌሮች ናቸው። በ120 140 ምናምን ነው በቃ የሚነዳው በጣም በሃይ ስፒድ የሚነዳበት ነውና እኔ ግን በጣም ወላሂ ሄጄ የነበረው አቡበክር ስዲቅ ረዲየላሁ ዐንሁ እንዲሁም ረሱሉ ሰለላሁ ዐለይሂ ወሰለም በግመል ይሄ ሁሉ እኔ ደከመኝ በመኪና እንግዲህ አስበው ምቾት ያለው ሃይንዳይ መኪና ውስጥ ቁጭ ብዬ እየሄድኩኝ ወደ መዲና 430 አካባቢ ኪሎ ሜትር ይመስለኛል 470 or 430 ያንን ጉዞ ያደረኩኝ በመኪና ድክም ብሎኛል። እነሱን ደግሞ አስበው ያለ ኤሲ ያለ በቂ ስንቅ በዛን ወቅት በነበረ ተጨባጭ በግመል ያ ሁሉ ኪሎ ሜትር ያቆራረጡ ያደረጉት ሂጅራ የመጀመሪያው እንግዲህ ቁረይሾች አባሯቸው ወደ መዲና የሄዱበት ክስተት እዛ ያሉት መዲና ያሉት ጉጉት ምና በቃ ይሄ ዝም ብለ በልጅነት ሲራ ተብለ የተማርከው ነው ይመጣ በዚህ በቃ እንደዚህ ነበር ይሄዱት። ወደዛ እየሄድኩ ነው ጠላ አልበድሩ علينا ምና ይመጣባል ክስተቶቹ ምናምንና በጣም ልዩ ስሜት ነበር። መዲና ስንገባ መሽቶ ነበር። ኦልሞስት መግሪብ በኋላ ነው የደረስኩትኝ የነበረው። ስንደርስ መዲና ሌላ ተአምር ያላት ከተማ ነች። ስክነቷ ሁሉም ማንም ዑምራ ያደረገ ሐጅ ያደረገ ሰው ጠይቅ አዲስ ዓለም በቅርቡ እዛ ተገናኝተን ነበር ዑምራ ላይና እኔ መዲና ነው የሚሻለኝ አለች። መካ ላይ ተገናኝተን መዲና ነው የሚሻለኝ ስክነቱ አሁን በሐያት ረሱል ሰለላሁ ዐለይሂ ወሰለም ኖረው የሚቆጡ ግርግሩን ካዩ የሚከለክሉ እስከሚመስል ድረስ ስክን ያለች ከተማ ነች። በጣም የሚገርም አለ እኮ ፎቁም አለ መኪናውም አለ ሰውም አለ ግርግር የሚፈጥረው ሰው እኮ አለ ራሱ መካ የፈጠረው ሰው እዚህም አለ እኮ ግርግሩ ግን በሁሉ ነገር የሆነ ረህመት ያለበት ስክን ያለ አየር ነው ያለው። ሙቀት በጣም በሚያጅብ መልኩ እንግዲህ ሲራም ላይ የተጠቀሰ ነገር አለ። ረሱል ሰለላሁ ዐለይሂ ወሰለም የሙሃጅሮች ወደዛ መጥተው ሙቀቷን መቋቋም አቃታቸው። ለምን ከመካ የበለጠ የሚሞቀው መዲና መቋቋም አቅቷቸው ከመዲና ሸሽተው ሊሄዱ ሲሉ ረሱል ሰለላሁ ዐለይሂ ወሰለም ዱዓ አድርገዋል። መዲናን ለሙሃጅሮች ምትስማማ አላህ እንዲያረግ በውስጧ ወባ ነበር ወረርሽኝ ምናምን ነበር ያንን ወረርሽኝ እንዲያነሳና እንዲሁም ደግሞ እንድንወዳት አድርገን ብለው ዱዓ አድርገው ነበር። ብዙ ሰው እንግዲህ ሙቀቱ እዚህ ያለ ምኑ ግን በቃ የሆነ ነገሩ ሚዛል ሰላም ይሰጣል ሰላም ያለው ነገር አለ ሙጂዛ ይመስለኛል። እኔ አላህ ሱብሓነሁ ወተዓላ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም አለቋቸዋል ከሰዎች በሙሉና የአላህ ተአምር ይመስለኛል። የሳቸው ጀሰድ እዛ ስላረፈ በቃ የሆነ ሰላም አለው። ይወዷትም ከተማም ጭምር ነች። እንግዲህ ብዙ ዱዓ ያደረጉላት ከተማ ናት። ብዙ እስላማዊ ክስተቶች የተከሰቱበት ነውና ያን ተፋውል ስታደርግ በጣም ያጅብህ ነገሮችን የምታይበት ነውና አልহামዱሊላህ ገባውኝ መዲና በጣም በሰከነ መንፈስ ነው የተቀበለችኝ።
አጋጣሚ ጃሚዓ እስላማዊ ዩኒቨርሲቲ ያለ እዛ ትልቅ መዲና እስላማዊ ዩኒቨርሲቲ የሚማሩ ያወለ ያቀድሞ ተማሪዎች እዛ ነበሩ እነሱ ተቀበሉኝ ዘመደ ብዙ ነው በሄድኩበት ዘመድ አላጣ እነሱ ተቀበሉኝ ጋበዙኝ ሁሉ ነገር ከነሱ ጋር በጣም በሚያጅብ ምናልባት ብዙም ሰው እንደኔ ላያቅ ይችላል ብዬ አስባለሁ ረውዳ የሚባል ነገር አለ ብዙ ሰው ያቅ አላቅም እዚህ ሚዲያ ላይ መናገር ይጠቅማል አይጠቅምም ረውዳ ምናምን የተባለ መንዙማ ላይ ነሺዳ ላይ ምናምን ሲባል ትሰማለህ ከረውዳው ሐድሬ ምናምን what is ረውዳ ያላቅም ሐቂቃውን እንግዲህ አለማወቅ ምንም እንትን አይደለም ነውር አይደለም አውቀናል ከዛ በኋላና ማለት ነው እና አሚር ሲራጅ ታቋለ በሶሻል ሚዲያ ላይ እዚህ ተቀምጠው በጀማዓ ቪዲዮ ኮል ደወልኩላቸው ወደ መዲና እየሄድኩኝ ስደውል አብሮ አጠገብ አይ ቲንክ በአባስ መሰለኝ የደወልኩት አብሮ አጠገብ አሚር ሲራጅ አለና ወደ መዲና እየሄድኩ ከረውዳው ልዘልቅ ነው አለኝ እና ረውዳ የመዲና ሌላ ስም እንደ ጣይባ የትሪብ ምናምን የሚባል ስም አለ እንደዛ ነበር የመሰለኝ መጀመሪያና በኋላ ላይ ነው ረውዳና ልክ ሲል አሁን ያልኩ ዩኒቨርሲቲ ተማሪዎቹና ረውዳ የሚገባው በአፕሊኬሽን ምናምን ቀጠሮ ይዘምና በቃ ከኮሮና በኋላ ሰው መጨናነቅ ስለተፈጠረ ምናምን ረውዳ እንደምንም መግባት ምንድነው አልኩት ረውዳ ማለትማ እንዲ አራማክ ለዛ ነው እንዲ ነሺዶ ለከረውዳው ሐድሪ ምናምን አይገባኝም ነበር በዚህ አጋጣሚ ግን ልክ አንተ በፊት እንዳልከባ የማያውቁ ሰዎች ሊኖሩ ይችላሉ ቪዲዮ የሚመለከት ሰው ረውዳ ያው እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ما بين المنبر وبيتي روض من رياض الجنة ብለው የተናገሯት ቦታ አለች ረሱል ሰለላሁ ዐለይሂ ወሰለም ኹጥባ የሚያደርጉበት ቦታ አለ መሐል ላይ የሚያሰግዱበት ኹጥባ እንግዲህ ያንን የተምር ዛፍ ተደግፈው ኹጥባ የሚያር እሱና የአይሻ ቤት ወይንም ደግሞ የሳቸው ቤት የነበረበት ቀብራቸው አሁን ያለበት በስተቀኝ በኩል ነው ያለው ኹጥባ እንደዚህ የሚያደርጉን በዚህ በኩል በስተቀኛቸው ከዚህ ما بين المنبر ከሚንበር አንስቶ እስከዛ እስከ ቤቴ ድረስ ያለው ቦታ የጀነት ጨፌ ነው ረውዱም ሚሪያድ الجنة ጨፌ ነው ከጀነት ጨፌዎች መካከል አንዱ የሆነ ጨፌ ነው ብለው ከዚህ እስከዛ ያለው ብለው የጠቀሱበት ነው በሌላም እንግዲህ የተለያዩ ሐዲሶችም ላይ ቀርቧል ተብሎ እንግዲህ ሲያስተምሩም እንደሰማ ነው እዛ ቦታ ላይ የሚደረግ ዱዓ ሙስተጃብ ነው እዛ ቦታ ላይ የሚሰገድ ሰላት እዛ ቦታ ላይ የሚከናወን ዒባዳ እጥፍ ነው በጣም እጥፍ ድርብ ነው ብለው ነው እንግዲህ ከዛ በኋላ ስጠይቅ የነገሩኝና በጣም ልዩ ቦታ ነች ለሰዎች እየተጋደሉ የሚገቡበት ነው እየተጋፋ ሚስጠጥ 20 ደቂቃ ነው በቃ እዛ ቦታ መቀመጡ በራሱ ዒባዳ ነው እዛ ቦታ መድረስ ከዛም አልፎ እንግዲህ የምታደርገው ዱዓ ደግሞ ይመጣልሃል አስበው በስተቀኝ በኩል ረሱል ሰለላሁ ዐለይሂ ወሰለም የአቡበከር የዑመር የቀብር ቦታ እዛ ጋር አለ አንተ እዚህ ጋር ሆነ የምታደርገው ዱዓ አለ እዚህ ቦታ ላይ ኮምናልባት ሰሃቦች የቁርአን አያ ጅብሪል መጥቶ ያወረደበት ቦታ ነው ያ ቦታ ማለት የሳቸው መስጂድ እሳቸው ለሰሃቦቻቸው ትዕዛዝ የሰጡበት ነው ፈትዋ የሰጡበት ወይንም ይቻላል አይቻል ያ ሁሉ እስልምና ሁላ የተስፋፋበት ሴንተር ነው በቃ እዛ ቦታ ላይ ሰራቱ ነው በቃ እዛ ላይ ደግሞ ስንት ግሳንግስ ሀጃ ነው ይዘምትሄደው ከዚህ ስንት ወንጀል ነው ይዘምትሄደው እንዲሁ የሚራገፍ ለዛው ጥለህ ምትመጣ እስከሚመስል ድረስ ምትበርበት ቦታ ነውና ረውዳን እንድገባ አደረጉ በጣም ልዩ ስሜት ነበር ረውዳ ቀብራቸውን መዘየር በጣም ልዩ ስሜት ነበር እሱ ነው እንደው ለመጀመሪያ ጊዜ ቀብራቸውን ስትመለከት እየፈጠረበት ስሜት ስደጋግመው እንዳልከው ነው የመጀመሪያ ጊዜ ስትገባ እንደዚህ ልፍ ያልክ ነው የምታልፈውና السلام عليك يا رسول الله السلام عليك يا أبا بكر الصديق السلام عليك يا عمر الفاروق يالك دعاء يادرك سلامتا يادرسك نو قد بلغت الرسالة ملئكتنا درسها مسكرا لن يالك الرسول صلى الله عليه وسلم مسكرنت قالهن يسطه تيلال امهون انقطحال امهون استمرحال ملئكتنا يتلاكون الله يلاكهم ملئكت ادرسوالو يا رسول الله يالك እዛ ጋር مسكرنت يسطحቸው የምታልፍበት ቦታ ነውና በጣም የሚያጅብ ያው የሰዎች ለረሱል ሰለላሁ ዐለይሂ ወሰለም ያላቸው ሙሐባ መታይበት ቦታ ዘጋል ራስን ምትፈትሽ እኔ ወላሂ መጀመሪያ ጊዜ ያለቀስኩት ሰው አይቼ ነው ማለት ምንድነው ምን ያክል ውስጡ ቢወዳቸው ይሄን ያክል እንግዲህ አይታዩ 3-4 እንትን አለ አንድ አጥር አለ ከዛ ሌላ አጥር አለ በዶክመንታሪ በሆነ
ሙዚየም አለና ሙዚየም ገብቼ ሳየው ቀብራቸውን ለማየት እንደዚህ አጠገብ እያለፍክ አይታይም። 3 እንትኖች አሉ የሚጋረዱ ነገሮች አሉና ሆኖም ግን እዛ ጋር ሲደርስ ስቅስቅ እያለ ማውራት አቅቶት ይሄንን አሰላሙ አለይክ ያ ረሱል ማለት አቅቶት የሚያለቅስ ሰው ቀድመ ካጠገብ ታያለህ። አንተ ሳትደርስ በፊት ከሩቅ ስቅስቅ ብሎ የሚያለቅስ ሰውና እኔ ምን ያክል ወዳቸዋለሁ። ሌላው ሰው ያኛው ሰውዬ በዛ ልክ እንደዚህ በጣም ነው ራሴን በቃ የኢማንህ ድክመት የማንነትህ እሳቸውን የመውደድህ ልኬት እስከ ምን ድረስ ነው ብለህ ራስህን እንድትገምት የሚያደርግህ ቦታ ነውና በጣም ልዩ ስሜት አለው መዲና። የሰዎች ስሜት ይረብሻል። አጃይብ ነው በጣም የብዙ ሰዎች ስሜት ነው ብዬ አስባለሁኝ። ብዙ ሰው የሚገርመኝ እኔ ኢንተርቪው ሳደርግ ወይንም ስጠይቅ ይሄ በተለይ ስለ ሮዳ የረሱል ሰለላሁ ዐለይሂ ወሰለም ቀብርን ስትመለከቱ ምን ስሜት ፈጠረባችሁ? መጀመሪያ ወደ ራሳቸው ነው የሚጠቁበት። እኔ እኮ በቃ ከነ ወንጀሌ ከነ ኃጢአቴ እንዴት እዛ ቦታ ላይ እንቆማለሁ ብለው ራሳቸው እንዲተሳሰቡ መልስ እኮ ይሰጣሉ እኮ አንተ ሰላሙ አለይኩም ያ ረሱላህ ስትል እኮ እሳቸው መልስ ይሰጡሃል። አስበዋል? እሳቸው መልስ ሲሰጡ 1.2 ቢሊዮን በላይ ወይ 2 ቢሊዮን በላይ ሰው የሚከተላቸው ወይንም ደግሞ የእሳቸው መንገድ የሚከተልላቸው ነቢይ ሄደ ሰላምታ ስታደርስላቸው ላንተ ይመልሳሉ። አላህ ያላቃቸው መደምደሚያው ነቢይ እንግዲህ ሸፋ የሚሆኑ ነቢይ ናቸውና በጣም ደስ የሚል ስሜት እንዳለው ተስፋ አደርጋለሁ። የመዲናን ጉዞ እንዴት አጠናቀቅ? ከዛ ወደ መካ የመዲና ጉዞዬን በጉብኝት ነው የተጠናቀቀው። በጉብኝት ነው። መዲና ላይ በጣም የሚጎበኙ ብዙ ታሪካዊ ቦታዎች አሉ። ዒባዳ ባይሆኑም ለተፈኩር ግን በጣም ያግዙሃል። ከዛ በፊት ምናልባት መዲና ላይ መስጂድ ነበዊ ላይ ያው የሚሰገድ ሰላት በራሱ በ1000 ይባዛል። እያንዳንዱ ዒባዳ በዛ የሚባዛበት ነው። ሰላቱም አጅሩም ከፍ ያለ ነውና በልጅነታችን በቴሌቪዥን ቤት ለምሳሌ በሐያቴ ማረሳው ሼክ ሁዘይፊ መግሪብ ሰላትን ሁሌ የሚያሰግዱት እሳቸው ነበሩ። እኔ በሄድኩበት ወቅትና ቲቪ ላይ ያየኋቸው ምናልባት ያው ተመልካቾች የሚታሳያቸው ተሻለ ብዙ ሰው ያውቃቸዋል። አሁን እድሜያቸው ወደ 90 አካባቢ ደርሶ ተዳክመዋል። አንድ ቀን እንደውም በሌላኛው ዙር ዑምራ ሲሄድ መዲና ሲሄድ ጠብቄ አሰግዶ ሲወጡ እንደው እንዲህ ፊት ለፊት አይናቸው ማየት ፈልጋለሁ ብዬ ያው ፖሊሶች በአጥር ቢከለክሉም እዛስ ሄጄ አይቻቸው በሩቁ ሰላም አለይኩም ብያቸው በቃ ማለት የልጅነት ትዝታ ናቸው። ሼክ ሁዘይፊ አቀራራቸው ምናቸው ምናምን ይለያልና እሳቸው ሌሎችንም ቃሪዎች በተመሳሳይ መልኩ አሁን ቲቪ ብከፍት ሳውዲ ቻናል ላይ መታያቸውን የተለያዩ ቃሪዎች በእነሱ ተከትለ መዲና ላይ መስገድ በጣም ልዩ ስሜት አለው። ከዛ ውጭ ጉብኝት ነው። ጉብኝት ላይ በድርን ጎብኝተናል። ታላቁ ማነው ኡሁድን ኡሁድ ተራራ ረሱል ሰለላሁ ዐለይሂ ወሰለም ኑሂቡሁ ወዩሂቡና ያሉት እንወደዋለን ይወደናል ያሉት የጀነት ተራሮች መካከል አንዱ ነው የተባለው ኡሁድ ተራራ ረሱል ሰለላሁ ዐለይሂ ወሰለም እንደው ላይ ሲወጡ ሲንገፈገፍ እስቡት ያ ኡሁድ አንተ ኡሁድ ተረጋጋ እየተባለ በረሱል ሰለላሁ ዐለይሂ ወሰለም ትዕዛዝ የተረጋጋ መንቀጥቀጡን አቁሞ በጣም የሚገርመው የእስልምና የኹለፋዎች አመጣጥ ታሪክ ወይም ደግሞ ኹለፋዎችን ረሱል ሰለላሁ ዐለይሂ ወሰለም ጥቆማ ሰጥተውበታል ተብሎ የሚጠቀሱ መካከል አንዱ ያ ነው። ሲጠሩ እስቡት ተረጋጋ አንተ ኡሁድ ብለው አንተ ላይ እኮ ነብዩ መሐመድና እንዲሁም ደግሞ አቡበከር ዑመር እያሉ ስም እንዲየጠሩ የጠቀሱበት ዑስማን አሊ እያሉ የጠቀሱበት ነው ተብሎ የኢሻራ የተሰጠበት ነውና ቀላል አይደለም። ኡሁድ ተራራ ብሎ ሲነሳ ኻሊድ ኢብኑ ወሊድ ፊልሙን አይተናል። እዚህ ሆነ ጀግና ነው። ግን ከጀግንነቱ በፊት የነበረው ታሪክ የተከሰተበት ዞሮ የመጣበት እዚህ ቀሩ እዛ ፊልም ላይ ምናምን ነገር ብለ የምታስብበት ነው። ሐምዛ ተሰዋ የተባለበት ቦታ የሐምዛ የወደቀበት ማዕረካው ቦታ የጦርነቱ ቦታ ይሄ ነው ምናምን ብለ ምትገረብ 70 ቀስተኞቹ አሸነፍን ይያሉ ተንደርድሮ ሲወርዱ ምናምን አሪሳላ ፊልምን ያየ ተራራውን አትልቀቁ ተብሎ ያቺን ቦታ ይለቀቁበት የጀበል ሩማት የቀስተኞቹ ተራራ ትባል ቦታ አለችና እሱ ላይ ቆመ ፎቶ ተነስተህበት ማስታወሻም የሆነ ነገር ይዘ ለቤተሰብ ለመንገር ጓግተህና ያንን እኮ ሰባዎቹ አትልቀቁ ተብሎ ይለቀቁበት ቦታና ሙሳዕብ ኢብኑ ዑመይር ሁላችንም የምናውቀው ታሪክ አለ አይደል? ሙሳዕብ ኢብኑ ዑመይር የዛን የኡሁድ ጦርነት ጊዜ 70 ምናምን ቦታ በጎራዴ በጦር ተመታቶ ጀሰዱን መለየት አቅቷቸው ሰሃቦች የታለ ብሎ ረሱል ሰለላሁ ዐለይሂ ወሰለም ሲጠይቁ ማናቸው መለየት አቅቷቸው እህቱ ጣቱ ላይ ባለ ምልክት መታለይታ
እሱ ነው ሙስዓብ ያለችበት እስከዚህ ደረጃ ሰውነቱ በማይለይበት ደረጃ የተጎዳበትና የሱ ቀብር ያረፈበት ቦታ እዛው ጋር ቢላል ማን ነው እንትናን ጨምሮ ሐምዛን ጨምሮ በርካታ ሱሐቦች የተቀበሩበት የተሰዉበት ቦታ ስብለ በቃ ፊልም መታይ ነው የሚመስለው እዛ ጋር ቆመ ስታዩ ስሜቱ በጣም ይለያል ማለት አስበው ኡሁድ ተራራን እንደዛ የተነገረለት የተወራለት የጀነት ነው የተባለለትን ተራራ በአይንህ ነው የምታየው ትቆማለህ አጠገቡ ታየዋለህ አንተ ኡሁድ እያልክ ሁላ ልታወራው ትችላለህ አንተ ነው የጀነቱ ተራራ ምናምን በጣም ልዩ እኔ መጀመሪያ ላይ እንደዛ ነው አንተ ነው ከና ማለት ይሄን ድንጋይ ነው እኮ ተራራ አይደል ግን በቃ አላህ አላቀው ከዛም በላይ ሊያልቅህ ሲፈልግ አላህ ኡሁድን የሚወድ በረሱል ሰለላሁ ዐለይሂ ወሰለም የዓለም ህዝብ ወሳት በምን ወዳቸው አሽረፈል ኸልቅ እንዲወደድ አደረጋቸው نحبه ويحبنا እሱም ደግሞ ይወዳቸዋል የሚያጅብ ነውና ያን የምታይበት ነው አለፍ ስትልና خندق ዘመቻ የተካሄደበት ሰልማን አልፋሪሲ ከሰልማን መጥቶ ከፋርስ መጥቶ የጦርነት ስትራቴጂ እዚህ ምሽግን ቆፍርና አቡ ሱፊያን ሲመጣ እዚህም ነገር ብሎ ያንን ሲስተም ረሱል ሰለላሁ ዐለይሂ ወሰለም የጦርነት ስትራቴጂ ሲያመጡ ይሄ ወህይ ነው ወይስ ምንድነው ከራሶት ከሆነ እኔ ተሻለ ሐሳብ አለኝ ምናምን ሐሳብ ቀር ሲነገር እዛ ቦታ ላይ የተለየ ዩኒቨርሲቲዎች ልጆች በጣም በዲንም እንግዲህ በጣም ሲራም ያቆማቸው ይሄ ክስተት እዚህ ነው ይያሉ ሰባቱን መስጂዶች ረሱል ሰለላሁ ዐለይሂ ወሰለም እጃቸውን ከፍ አድርጎ በብታቸው እስኪታይ ድረስ ዱዓ ያደረጉ የተባለ እንደው በቃ አላህን ጨቀጨከው ብሎ አቡበከር መጥቶ ከለከለበት ቦታ ነው ምናምን ስትባል ያለው ስሜት እጅግ በጣም ከባድ ነውና እኔ እንደውም የተማርኩት ምንድነው ማንኛውም ሰው ዑምራ ከመሄዱ በፊት ረሂቀል መክቱምን ረውደቱል አንዋር ሲራን በደም ባንብቦ አውቆ መሄድ አለበት ልክ እዛ ቦታ ላይ ያ የሰማው ያነበበው ሲራ ቦታው ላይ ሆኖ ሲያየው ተአምር ይሆንበታል ልዩ ስሜት በጣም ክስተት ነው የሚሆነው ስክሪፕት አለ እዚህ ጋር ተዋናይ ራስ ትሆናለህ ማለት ነው ቦታው ላይ ሄደ ገብቷል ያ ስሜቱ በጣም ከባድ ነው እሱን ጎበኘን ብዙ መዲና ላይ የሚጎበኙ ነገሮች ነበሩ መስጂድ ቂብለተይን ይባላል መስጂድ ቂብለተይን ማለት ረሱል ሰለላሁ ዐለይሂ ወሰለም መጀመሪያ ወደ አቅሳ መስጂድ ነበር ሲሰግዱ የነበረው ከዛ ወህዩ መጣና ወህዩ ሲመጣ ወደ ካዕባ መዞር ነበረባቸው ያ ሁለት አይነት ዘገባዎች አሉ በዚህ ጉዳይ ላይ የሆኑ ሰዎች እዛው መስጂድ ቂብለተይን የተሰራበት ቦታ ላይ ወደ አቅሳ እየሰገዱ ያለ ሌላ አንድ ሰሃባቸው ረሱል ሰለላሁ ዐለይሂ ወሰለም ወህይ ወርዶላቸው ወደ ካዕባ መዞራቸው ሰምቶ ሲመጣ ሰዎች ሰላት ላይ ሆነ ያያቸዋል የሚሰግዱት ደግሞ ወደ አቅሳ ነው እንዴ ወህይ እኮ ወረደ ወደ ካዕባ ፊታችሁን አዙሩና ስገዱ ተባለ ሲባሉ እዛው ሰላታቸው ላይ ያሉ ወደ ካዕባ ፊታቸውን አዙሮ መስገድ ጀመሩ መዛው መዲና ውስጥ ይሄ መስጂድ ቂብለተይን ሁሉ በአንድ ሰላት ላይ ሁለት በቂብላ የተቀጣጫበት አንድ ወደ አቅሳ አንድ ወደ ካዕባ ይሄ ታሪካዊ መስጂድ ነው መስጂድ ጁምዓ ለመጀመሪያ ጊዜ ጁምዓ የተሰገደበት አለ መስጂድ ደግሞ አንድ ነጃሺ ሲሞቱ ረሱል ሰለላሁ ዐለይሂ ወሰለም ሰላተል ገይብ እንግዲህ ኻስ እስከዛሬ ድረስ ባለው ተጨባጭ ሰላተል ገይብ የሞተ ሰው በሩቅ የተሰገደው ነጃሺ ላይ ነው ያንን ረሱል ሰለላሁ ዐለይሂ ወሰለም የሰገዱበት ቦታና ይሄን ሁሉ ጎበኘንና ብዙ ታሪካዊ ቦታዎችን ጎብኝተን ነው ጉዟችንን ወደ መካ ያደረግነው ማሻአላህ እንግዲህ ተመልካቾቻችን መዲና ላይ አብረን እንግዲህ በመናብ ሁሉም ቦታ እንደጎበኛችሁ ተስፋ አደርጋለሁ ረውዳውን ተመለከታችሁ የኡሁድን ተራራ እያንዳንዱን ስፍራ ሙቤ እንግዲህ ምስል ከሳሽ በሆነ መንገድ ነው እንግዲህ እየገለጸልን ያለ ነውና በመናብ እየተጓዝን እንገኛለን እየተከታተላችሁ ያላችሁት የኡምራ ማስታወሻ ፕሮግራም ነው ከሙቤ ጋር ያለን ቆይታ እጅግ በጣም እንደወደዳችሁ ተስፋ አደርጋለሁ ከመዲና ደግሞ ተነስተን አሁን ቀጥታ ወደ መካ ስትሄድ ምን ገጠመ ምን አይነት ስሜት ፈጠረብህ ለመጀመሪያ ጊዜ ካዕባን ስታየው እንዴት ነው የጠበቀው በቪዲዮ መታቀዋለህ እዚህ በቲቪ ከዛ በኋላ ደግሞ እዛ በአካል ስትገኝ የፈጠረብህ ስሜት እያንዳንዱ ነገር የተወሰነ ብትነግረኝ እንግዲህ ከጅዳ ስመጣ ወደ መዲና የሄድኩትበትን ርቀት ያክል ነው ተመልሼ በባስ ደግሞ ወደዛ የሄድኩትኝ እጅግ አድካሚ ጉዞ ነው የሌሊት ጉዞ ነበርና አድካሚ ነበር ያው ተኛለህ በመሃል እዛ ኢህራም ለብሰ ለበይክ اللهم لبيك لبيك لا شريك لك የሆነ እንዲ ሚንጥህና ስሜት አለው በመሃል ሚመጣብ አንደኛ ካዕባ ያላህ ቤት ኢብራሂም እና እስማኤል የገነቡት ቤት አላህ ያላቀው ቤት ሴንተር ኦፍ ዘ እርዝ ተብሎ የምድር ሴንተሩ ያለችበት ነው ከላዩ ቤተል ማዕሙር ያለበት መላእክቶች የሚጠውፉበት ቤት ያለበት ቁርአን ሲወርድ ያለው ስሜቱ ያው እንግዲህ ቀደም እንዳልኩ ሲራዎችን ታሪኮችን ካነበብካቸው
ስትሄድ ያንን ክስተት ነው ያሰብከው ፊል እያረከው ምታቀው የተነገረህ ነገር ፕራክቲካሊ የምታይበት ስለሆነ ማለት ነውና ያንንም የጓጓን ሄድኩት ብቻዬን ሄድኩት ማቆም ሰው የለም ለመጀመሪያ ጊዜ ዑምራ ብቻዬን ላደርግ ነው ተጓዝኩኝ የመዲና ዩኒቨርሲቲ ልጆች ያው ከተማርከው እዚህ ካየው በተለየ ፕራክቲካሊ ያደረጉ ሰዎች ደግሞ የሚነግሩህ ነገር ይለያልና እነሱ በደንብ አስጠንተው ላኩኝ በኋላ ደረስን ፈጅር ላይ ሆቴል ለቃችን ምናምን አስቀምጠን መስጂድ ሄድን ስንሄድ እየተሰገደ ነው ሱደይስ እያሰገደ ነው አላህ እዚህ ሆነ ሱደይስን ድምጽ ስትሰማ የሚሰማ ድሮ ምናቀው የተቀዳ ድምጽ በካሴት እናንተ የዘንድሮ ልጆች አታውቁትም እንዴ ትላለህ እነ ሱደይስን ሹረይምን ምናምን እነሱን ሼክ ሹረይምን የመሳሰሉ ቃሪዎችን ድምጽ ያው በጉጉት ነው ይቃኔ እንደውም እና ንያ እንዳይበላሽ ሁላምና ሱደይስን ለመስማት ምናምን ብለ የልጅነት ትዝታ ስላለ ጓክተት ሄዳለ ከዛ ዑምራ ነው ቀጥታ ለማድረግ ወደ ታች ይወርድኩት ላይ ሰገድኩኝና ወጣሽ ካባውን ለማየት ተቋቋል ይርቃል መንገዱ ይርቃል እዛው ግቢ ውስጥ ሆነ መንገዱ ይርቃል ሱላ ለበይክ አላህ ሰፊ ነው ማለት ነው እዛው ግቢ በጣም ግዙፍ ነው ትልቅ አንደኛ ምንድነው የተውሲያ የሚባል አሁን ማስፋፊያዎች ተሰርተውለታል እዛ ማስፋፊያ ላይ ነው ሰዓት አርፍዳ ከመጣ ወደ ውስጥ አትገባም ወደ ካዕባው ያለበት ቦታ ላይ ባዶ ቦታው ላይ አትገባም ፎቆቹ ላይ ነው የምትወጣው ከዛ ለመጀመሪያ ጊዜ ነው የምትሄደው መውጫው መግቢያው ድብልቅልቅ ነው የሚለበት እዛ በእንትኑ ህግ መሰረት ደግሞ አንድ መውጫ ነው ያለው ይሄ እንደዚህ አይደለም የምትተላለፈው አክሳት ከሄድም አንዱ ባንዱ ተቃራኒ አይሄድም ሶ እንዲከርክ እንዲዞረ በዛ ነው የምትወጣው እንጂ እንደዚህ ሄደ ሐሳብ ስትቀይር ወደዚህ እንደዚህ አትመለምን ትገፋፋለ ሰው ሊጨፈልቅህ ይችላል እና ሊደረምስ ይችላል ስለዚህ ትወጣና በሌላ በር ነው የምትወጣው በዚህ ገብተ በዛ ነው የምትወጣውና ሄድኩኝ ካዕባውን ጭላጭሉን ጫፋውን በሆነች እንት መሃል የኮለኖች መሃል ታል በጣም ግዙፍ ነው አላህ አሁን እዚህ ምስል ላይ ምናምን የሆነ ቦታ ስታየው የሆነ ጩጬ ነገር ነው ግዙፍ ነው እኔ አንተ ምናምን ሶስት ሰው ተደራርቦ ወደ ላይ አንነካው ሶስት አራት ሰው ቢደራረብ አይደርሱም ሩቅ ነው በጣም ግዙፍ ነው በጣም እዛ ያለ ሰው ሁሉ ትንሽ ነው የሚሆንበት ካዕባውን ስትይ በቃ የትም ሆነ ይታያል ህንጻዎቹ ባይጋርዱ ነው ከመሃል የፈለክበት ሆነ ማየት ይችላል እዛ ግቢ ውስጥ እንትኑ ላይ ሐረሙ ላይ ከገባህ በኋላና በጣም ልዩ ስሜት ነበር ካዕባን ማየት አልহামዱሊላህ ተሳካ ውስጥ የሚረብሽ ነገር ይኖራል በቃ ትረብሻለህ ከነዚህ ሁሉ ማንነት ስንት ከመታግበሰብሰው ወንጀል ከነ ሁሉ ጉርለት ከነ ተውካቸው ሰላቶች ከነ ተውካቸው ዚክሮች ከነ ተውከው ቁርአን ከነ ማንነት ያ ሁሉ ኔጌቲቭ ማንነተ ካዕባ አጠገብ መቆም ማለት ከባድ ስሜቱ በጣም ይረብሻል ሁ አማይት ላለ ሰገር ማን ሆነህ ነው አንተ እዛ ጋር የመጣው ዓለም ላይ ይሄ ሁሉ ቢሊየን ሙስሊም ይያለ ከነዛ መካከል አንዱ ሆነ እዚህ ካዕባ አጠገብ የመቆም እንዴ ዓለም ሙስሊም ምኞት ነው አይደል እንዴ ማይመኝ የለም ማያስብ የለም ሀብታም ደሃው ይመኛል እኮ ያልተሳካለት አልሄድም እንጂና ትልቅ ትንሹ ይመኘው ቦታ ላይ አላህ አስገኝቶ እዛ ነጭ ጥቁር መካከል ሲቀላቀለህ ምንኛ ብትወደኝ ነው ጌታ ይተላል ወላሂ ትዝ ይለኛል የተሰማኝ ስሜት እዚህ መጅሊስ ግቢ ሆኜ አትሄዱም ዶላር የለም ተብሎ ሲመልሱን ያለቀስኩት ለቅሶ አራሰው አላህ ለቤቱ አልጠራኝም ማለት ነው አልገባም ማለት ነው ወንጀል አይመጥንም ማለት ነው ያላህን ቤት ለማየት ሐጅ ለማድረግ ገና ነኝ የሚቀረኝ ቻርጅ አለ ማለት ነው በቃ ቻርጅ ያላደረኩት ማንነት አለኝ ብዬ ወላሂ እንደ ህፃን ልጅ ነበር ያለቀስኩት ትዝ ይለኛል ባለቤቴ ስታባብለኝ በጣም ነው የተረበሽኩት የነበር በተቃራኒው ደግሞ አላህ ወዝዶ ደግሞ ሲያሳየ ምንኛ ብትወደኝ ነው ምን አይነት ውለታ እየዋልክልኝ ነው ከዛ ሁሉ ሰው ከዛ ሁሉ ጓደኞች ቤተሰቦች ዘመድ አዝማድ አንተ መርጦ እዛ ቦታ ላይ ሲያስቆምህ ያለው ስሜት በጣም ከባድ ነው አልহামዱሊላህ ደረሰን ከዛ በኋላ ቀጥታ ወደ ጧፍ ሄድን ያው እንግዲህ ዑምራ ሲባል አራት መሰረታዊ ስራዎች ነው የሚሰሩት የመጀመሪያው ጧፍ ነው ጧፉን የመጀመሪያው ኢህራሙን መልበስ ነው ኢህራሙን ለብሰ መገኘት ነው ሁለተኛው ጧፍ ማድረግ ነው ሶስተኛው ሰፋ መርዋ መሯራጥ ነው አራተኛው ጸጉርህን መላጨት ነው ይሄንን ከሰራ ያው በ45 ደቂቃ እስከ 2 ሰዓት ባለው እንደየ ሰርክሎቹ እንደየ ፍጥነት እንደ ጉልበትህ መጠን 45 ደቂቃ የሚፈጅበት ሰው አለ በ2 ሰዓትም የሚጨርስ ሰው አለ ማክሲመም 2 ሰዓት ቢፈጅ ነው አጠቃላይ ዑምራ ስራ አጠቃላይ ማለት ነው
ከዚህ የምትሄድበት ትልቁ ዓላማ ዑምራው የ2 ሰዓት ማክሲመም ተጋር ነው የሚፈጀው ማለት ነው። እና ያንን አደረኩኝ። ስሜቱ በጣም ይለያል። መቃመ ኢብራሂም ጋር ስደርስ እንግዲህ የዑመር ጥቆማ ሆኖ ምንድነው የመቃመ ኢብራሂምን 2 ረክዓ ከጠዋፍ በኋላ ከጀርባ ሆነ የምትሰግድበት ቦታ አለና ያንን ዑመር ያመላከቱበትን አላህ ወህይ ያወረደበትን ክስተቶች ያሰብክ በቃ አንዳንድ ጊዜ እንደውም ኢባዳ ማድረጉን ተተውና ወይም ያው መጧፍ ማድረግ በራሱ ኢባዳ ነው። ተፈኩር ራሱ እኮ ኢባዳ ነው። እሱም ኢባዳ ነው። አዎ እዛ ጋር ዱዓ ማድረጉ ቁርአን መቅራቱ ምናምን እንዳለ ሆኖ እዛ ቦታ ላይ መገኘት በራሱ ኢባዳ ነውና ከተገባለ ተፈኩር ተሰምጣለህ ትሄዳለህ። በቃ ኪነ ህንጻው ይገርማል። ብዙ ነገሩ ትገረማል። ታሪኮች ይገርማል። እዚህ ሊያርዱ የነበረው ክስተት ምናምን ከዛ ያንተቶ ያላህን ቤት ሰርቶ ምናምን ሀጀርና ሰፋ መርዋ ላይ ምናምን ቁልቁለቱን የሮጠችበት ምናምን ከዛ ሴቶች ቀስ ብሎ ሲሄዱ ወንድ ሲሯሯጥ ለሀጀር የተሰጣት ክብር ምናምን በጣም ልዩ ስሜት አለው። ሰፋና መርዋ ተራራም በአይነህ ታያቸዋለህ። ለእንትን ያክል የቀሩ አሉ፣ የተወሰነ ያልተሸፈኑ ቦታዎች የሚታዩ አሉ። إن الصفا والمروة من شعائر الله بلا قرآن عياون قرط دعاء አድርገህ ሰፋ መርዋ 7 ጊዜ ወደዚህ ወደዛ ትላለህ። ያንን ጨርሰህ ሄደህ ደግሞ በጣም ያጅብህ ጸጉርን ትላጫለህ። ጸጉሩን በጣም የሚወድ ሰው መቆረጥ ማይወድ ሰው እዛ ቦታ ሄዶ ቢፈተርበት ለዚህ በቃ የአላህን ውዴታ ለማግኘት የረሱል ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት እኔ እንደውም እየሳሳ ነበርና ገባ ገባ እያለ ጸጉሬ ከተላጭቸው በዛው ይቀራል እንዴ ምናምን እያልኩኝ ፈራታባ የምትለው ነገር አለ። ግን ደግሞ ረሂመሁላህ ብለው ረሱል ሰለላሁ ዐለይሂ ወሰለም አላህ ምህረትን ያርግለት ለነዛ ጸጉራቸው ለሚላጩ ብለው 3 ጊዜ ዱዓ አደረጉ። ከዛ ወልሙቀሲሪን አሉ ለሚያሳጥሩም አሉ። እኔ ረሱልን ዱዓማ ማግኘት አለብኝ ትልና ታነሳዋለህና ስሜቱ ከባድ ነው። አልহামዱሊላህ በዚህ መልኩ ዑምራ አደረግን። ከዛ በኋላ ደግሞ ታሪካዊ ቦታዎችን የመጎብኘት እድል እዛም ገጠመኝ። አንድ ልጅ ነበረ እሱ አስጎበኘኝ። እዛም እስክንድር የሚባል ጋሩ ሂራ ታያለ እሱ ጠይቀ ነበር። እሱ ስታዩ እንደው ምን ፈጠረ በአላህ ያ አላህ የጋሩ ሂራ ክስተት እጅግ በጣም ገራሚ ክስተት ነው። ሐቂቃው እንዳልኩ ቅድም ኢባዳ የለውም፣ ግን ደግሞ ጋሩ ሂራ ብቻ ሳይሆን ጋሩ ተውር አለ። ሁለቱም ጋር ያሉ የሚገራርሙ እስላማዊ ክስተቶች ወይም ታሪኮች አሉ። የእስልምና መሰረት የሆኑ ክስተቶች አሉ። ጋሩ ሂራ ላይ ስትመጣ ጀበለ ኑር ይባላል ወይም ደግሞ የኑር ተራራ የብርሃኑ ተራራ ይባላል። ያው እዛ ቦታ ላይ ረሱል ሰለላሁ ዐለይሂ ወሰለም በጃሂልያው ዘመን ወይም ደግሞ ቀብለ ኑቡዋ ነብይ ሆኖ ከመላካቸው በፊት ራሳቸው ተገልሎ የሚቀመጡበት የነበረ ከአላህ ጋር እንግዲህ ሂሳብ የሚያደርጉበት ወይም ተነጥለው ከዛ ግርግር ብቻቸው ከዛ እሱን ክስተት ታቋል ብቻቸው እንዴት ነው ይሄ ሁሉ ህንጻ የለም መብራት የለም ተራራው ማለት ነው። አሁን ተመቻችቶ ራሱ ሲያስፈራ እኔ ግማሽ ደርሼ በቃኝ ብያለሁ። ሐቁን ለመናገር ማለት ፈርቼ ወርታች እንዲህ ስታይ ያስፈራል። በተለይ ይሄ ፎቢያ ላለበት ዳገት ምናምን ከፍታ ለሚፈራ ሰው ኢላህ እኔ ትንሽ አለችብኝ በስሱና ወርታች ማየት እንዲተፈራል። በጣም ላይ እኮ ነው ከፍታው አለ። የሆነ ቪዲዮ ምናልባት ታካተውለ እዛ ላይ ስታዩ ከፍታው በጣም ሩቅ ነው። እኔ 1 ሰዓት ከምናምን ፈሽቶብናል ተራራው ለመውጣት። ይሄንን ውሃ እየጠጣን የፍሪጅ ውሃ ደግሞ በየመንገዱ የሚሸጣሉ። በዚህ በበረዶ ድሮ ትምህርት ቤት ስንወጣ የሚሸጥባት አለች። በሱ እኛ ውሃ እየጠጣን ቀዝቃዛ ውሃ እየደፋን ምናምን እረፍት እያደረግን ከሰው ጋር ምናምን እያወራህ እየተጫወትክ ረሱል ሰለላሁ ዐለይሂ ወሰለም ብቻቸውን ማንም በሌለበት ድቅድቅ ጨለማ ያንን ተራራ እየወጡ እዛ ሂራ ዋሻ ውስጥ ይቀመጡ ነበርና በቃ ተፈኩርታ ከዛ ኢቅራ ይወረደበት ከዛ ይዞ እንደዚህ ጨመቃቸውና እዚህ ቦታ ላይ ነው ማለት ነው ምናምን ትላል። ጨምቋቸው ምናምን ነገር አንብብ ምናምን ነገር እኔ ማንበብ አልችልም። ከዛ ሲወርዱ ደግሞ ሄዶ ለኸዲጃ ለመንገር ይሮጡት በዛ ድንጋጤ ውስጥ በጣም ልዩ ስሜት አለውና የሙስሊሞች እንግዲህ የእስልምና መሰረት ከሚባሉ ቁርአን ከወረደባቸው ቦታዎች አንዱ ቦታ እስከሆነ ድረስ ተፈኩር የምታረግበት ነው። ወደኋላ ሁለተኛው ጋሩ ተውር ነው። ጋሩ ተውር ወይም የሰውር ዋሻ የሸረሪቷ ታሪክ ትመጣባለች። አቡበክር ሲዲቅ ለረሱል ሰለላሁ ዐለይሂ ወሰለም የከፈሉት ዋጋ ጅማሮ ምን እንደሚመስል በደንብ ጊንጥ እግራቸውን ሲበላ ያንን ቀዳዳ ደፍናለሁ ብሎ እንባቸው ጠብ ያለማ እዚህ ቦታ ላይ ነው ማለት ነው ትላለህ።
በጣም ነው። ከዛ በጣም ያጅበ ሁሉም ወዳት ሰሃቢት አለች አስማ ቢንት አቡበክር የአቡበክር ሲዲቅ ሴት ልጅ ዛቱ ኒጣቀይን የሚል ቅጥል ስም አላት የሁለት መቀነቶች ባለቤት የሚልና እርጉዝ ሆና መቀነቷን ለሁለት ሰንጠቃ አንዱን አስራ አንዱ ላይ ቂጣ ተቅልላበት ሆዷ ላይ አስራ በድብቅ ቁረይሾች እየተከታተሏቸው ስለነበር ለአባቷና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቂጣ ታመላልስ ነበር። ትልቅ ዋጋ ነው የከፈለችው እርጉዝ ሆና። ለዛ ነው የሁለት መቀነቶች ባለቤት የሚል ቅጽል ስሙ ላይ የተሰጣት አስማ ቢንት አቡበክርና ትልቅ ስም ትልቅ ታሪክ ያላት ናት። ወንድሟን በተመሳሳይ መልኩ ወሬ እያመጣ መረጃ እየሰጣቸው ቁረይሾች ምን እያቀዱ ነው ምን እያሰቡ ነው እያለ ያ ሁሉ ክስተት እዛ ጋር የሚመጣበት ነውና ልዩ ስሜት አለው። ከዛ በኋላ ሚና፣ ሙዝደሊፋ፣ አረፋ ተራራ አደምና ሐዋ ተዋወቁበት የሚባለው ተራራ ሁላ ትጎበኛለህ። መካ በጣም ብዙ የሚጎበኙ ቦታዎች ብዙ ክስተቶች አሉበት። አልሐምዱሊላህ በጣም ቆንጆ ጊዜ ነበር ያሳለፍኩት። ልክ ወደ ኢትዮጵያ ልትመለስ ስትል ምን አይነት ስሜት ፈጠረብህ? ወላሂ ወደ ፍተሻ ወደ ሚሊሻ ወደ ንክሻ ነው የመጣነው። ይህን ትቆርጠዋለህ ስላለ ከዛ ወላሂ ስትመለስ ያለው ስሜት በጣም በቃ እቃ ጥለህ የመጣህ ነው የሚመስል ቅርቅር ይልሃል። በጣም ወላሂ ቅርቅር የሚል ነገር አለው። ቤት ባለቤት ሙርት ይዝብኛለች አንዳንድ ጊዜ እንዲህ ቲቪ ምናምን ሁላ ሳውዲ ካልሆነ አላስከፍትም። የመዲና ቻናል የመዲና መስጂድ ነበው የሚተላለፈው ላይቭ ሳውዲ ካርቦ ወይኔ እዚህ ከነበርኩኝ እኮ ምናምን ነገር በቃ ወይኔ እዚህ ጋር ጧፍ እዚህ ጋር በቃ ስቃይ ነበር ማሳየው እንደመጣው አካባቢና ትዝ ይለኛል። አንዴ ካፌ ላይ ቁጭ ብለን እንደዚህ በጣም በቃ አወራዋለሁ አሁን ተርካሉ እዛ ያየሁትን ዱንያው ሙጪ ሙድ ያዘብኝ ምንድነው ምናምን በጣም ሄጄ መጣሁ አልክ በጣም አወራህ ምናምን አለኝ። ከዛ እንደው አላህ ወዝዶ ያሳያል። ከዛ ሄዳ እሱ እኔ እንደውም ካፌ ነው ቁጭ ብዬ አወራሁት እሱ ፌስቡክ ላይ አስጨነቀኝ። ሙሉ ፖስቱ እንደሄደ እዚህ ቦታ ቆምኩ እዚህ ቦታ ተቀመጥኩ እስኪመለሱላ ሰብር ማድረጋቸው። ከዛ ሙባረክ አፉ በለኝ ብሎ ጻፈ የሆነ እንትን ላይ አልተረዳውክም ነበር አለ እና ስሜቱ በቃ እኔ አሁን ብዙ ሰው ይተቻለ ለምን እዛ ስትሄዱ ፎቶ ቪዲዮ ምናምን የሆነ የምትጓጓው ምን እንደው ታውቃል መጥቼ ላንተ ኤክስፕረስ ማድረግ ፊሊንጉ በቃ እንዴት ላውራ እንዴት ልግለጽ በቃ ቆየረ ፎቶችን ብለህ ለማሳየት የምትጓጓው ጉጉት እጅግ በጣም ከባድ በጣም እኔ ወላሂ ነው የምነግርህ። ብዙ ጊዜ አብኪ ጓደኛ ያለ ልክ እዛ መዲና ልጎበኝ ስገባ የረሱል ሰለላሁ ዐለይሂ ወሰለም ቀብር ምናምን ወይም ከአባ ጋር ስደርስ ቪዲዮ ኮል ደውላለሁ። በቃ ፊሊንግን ስሜቴን ሰው እንዲረዳኝ ስለምፈልግ በቃ የሆነ እዛ ቦታ ያለውን ቴስት እዛ ቦታ ያለው ልዩ ስሜት እንዲረዱኝ ስለምፈልግ በቃ ቪዲዮ ኮል እየደወልኩኝ ነው አብራችሁኝ ያድርጉና ዱዓም እያደረግክና እንት የምትለው ስሜት አለና በጣም በጣም ለየት ያለ ነው። ከመጣህ በኋላ ብዙ ነገር እንደጎደለብህ ሰው ቀብረህ እንደመጣ ያክል ነው የሚሰማህና ሁለተኛ ድጋሚ መች እንደምትሄድ እርግጠኛ አይደለህም። ይሄን እድል አላህ ይወፍቀኛል አይወፍቀኝ ሁሌ ሲሄድ ይሄን ነው መፈራው ነው የመጨረሻ አታርግብኝ ነው ማለት አሁን 7 ነው 8 ዙር አድርጌያለሁኝ ኦልሞስት 9 ወይ 8 አልহামዱሊላህ ሁሉም ላይ ዱዓ ከማድረግ ቀጣይ ማምጣኝ ቀጣይም እንደው በአጭር ጊዜ ውስጥ በፍጥነት አምጣኝ በየወሩ መላልሰኝ እያልኩ ዱዓ ማድረግና አልহামዱሊላህ በዚህ 3 አመት ውስጥ 8 ጊዜ ዑምራ ማድረግ ማለት እጅግ በጣም ብዙ ነው። በጣም ብዙ ላለው ይከብዳል እንኳን በጣም ማሻአላህ የሁለት እጅግ በጣም ደስ ይላል። ዑምራ ደግሞ አንዴ ከተደረገ በኋላ በጣም ናፍቆቱ እየባሰ ያየው ይብስበታል ይባላልና ያላየ ነው የምናይ ያድርገን ያዩት ደግሞ የሚደጋግሙ ያድርጋቸው አሚን ያ ረብ። ነብያችን ሰለላሁ ዐለይሂ ወሰለም እስቲ እንዴት ትገልጻቸዋለህ? ከባድ በእኔ ይገለጹ እሳቸውን መግለጽ አልችልም ይለፊ እውነት ነው። ነብያችን ሰለላሁ ዐለይሂ ወሰለምን በርካታ ጽሁፎች የኪነ ጥበብ ስራዎች መድሆች እሳቸውን ሊገልጹ አልቻሉም እስካሁን ድረስና እንዲሁ በቀላሉ ነብያችን ሰለላሁ ዐለይሂ ወሰለምን እንገልጻለን ማለት ይከብዳል። እውነት ነው ከቃል በላይ ናቸው ነብያችን ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላ ጀነቱል ፊርደውስ የሳቸው ጎረቤት ያደርገን ማለት ነው። ቃላት አይገልጻቸውም በሚለው በቃ እንወስደዋለን። አላህን ትወደዋለህ ወይ ብሎ ሰው ሲጠይቅ ወደዋለሁም አልወድምም እንዳትል አሉ ሼኹን ረስቻቸዋለሁ። ወደዋለሁ እንዳትል
የምትወደው ከሆነ እሱ የከለከለውን እየተከለከልክ አይደለም፣ ያዘዘውን እየታዘዝክ አይደለም። ከባድ እንትን ውስጥ ነው። የምትወደውን ሰው ያዘዘን ትፈጽማለህ፣ የከለከለን ትከለከላለህ። አልወደውም ካልክም ደግሞ ትከፍራለህ። ከባድ አላህን አለመውደድ አይቻልም። ስለዚህ ሁለቱም መልስ በጣም ከባድ ነውና በተመሳሳይ ረሱልን ሰለላሁ ዐለይሂ ወሰለም እየተከተልኩ ነው ወይ? ትእዛዛቸውን እያከበርኩ ነው ወይ? ማስጠንቀቂያቸውን እየወሰድኩ ነው ወይ ብለህ ራስህን ትፈትሻለህ። በጎን ደግሞ መተህ ስለሳቸው መውደድ ማውራት፣ ወዳቸዋለሁ ማለት እሳቸውን መግለጽ በጣም ከባድ ነው። ከቃላት በላይ ናቸው፣ ከተግባር በላይ ናቸው። እያንዳንዱ ሙስሊም ልብ ውስጥ ያሉ ቁልፍ ሰው ናቸው። የህይወታችን መስመር ናቸው። አላህ ሱብሓነሁ ወተዓላ ከሚከተሉት መንገዳቸውን ከሚጠብቁት ከሚያስጠብቁት አላህ ያድርገን። አሚን አሚን። በጣም ማራኪ የሆነ ገልጻ ነው። በጣም ማሻአላህ። እንግዲህ ሁላችንም በምናብ እዛ ሄደን ኡምራ እንዳደረግን በጣም ተስፋ አደርጋለሁኝ። በጣም ቆንጆ ቆይታ ነበር። እኔ በጣም ወድጄዋለሁኝ በግሌ። ደጋግሜ ኡምራ እያደረግኩ ነው ከእንግዶቼ ጋርና የሆነ በጣም ደስ እያለኝ ነው። ግን ሌላ እንግዳ እስክጋብዝና እስክጠይቅ ድረስ የባሰ ጉጉት እየፈጠረብኝ ነውና በእውኑ ደግሞ ሄጄ ኡምራ የማደርግ አላህ በቅርቡ አብረን ኢንሻአላህ ዳር አንድ አብረን ሄደን እንመጣለን ኢንሻአላህ። ወላሂ ኢንሻአላህ። በጣም ደስ የሚል ቆይታ ነው እያደረግን ያለ ነው። የእውነት ሁላችንም በምናብ ኡምራ አድርገናልና በዚህ አጋጣሚ ግን ከዚህ ቀደም የኡምራ ፓኬጆችን በማዘጋጀት እንግዲህ ስትንቀሳቀሱ እሰማለሁና ስለሱ የተወሰነ ነገር ብትለይ ደስ ይለኛል። እንግዲህ የኡምራ ፓኬጅ በተለያየ ጊዜ ስናዘጋጅ ነበር ከሚያዘጋጁ አካላትም ጋር። ብዙ ጊዜ ኡምራ ስመላለሱ አንተማ በቃ ሀብታም ሆናል ትመላለሳለህ ይልሃል። ምንመላለስ የነበረው በሀብት ብቻ ሳይሆን ጀስት ኡምራ ፓኬጅ የሚያዘጋጁ ድርጅቶች ጋር አብረን ማስታወቂያ እንሰራላቸውና በማስታወቂያው እነሱ ደግሞ እኛን የአላህን ቤት ያዘይሩናል፣ ኡምራ እንድናደርግ ሰበብ ይሆናሉ። አሁን ላይ ያው ከተለያዩ ድርጅቶች ጋር አብረን እየሰራን ያለ ነው። በቅርቡ ደግሞ አንድ ፓኬጅ እየተዘጋጀ ያለ ኢትዮ ቢና ትራቨል ኤጀንሲ የራሱን ፓኬጅ እያዘጋጀን ያለው ከህዳር 1 ጀምሮ ለተከታታይ 10 ቀናት የሚቆይ የኡምራ ፓኬጅ እጅግ በጣም ቅርብ በሆኑ ሆቴሎችና ምቹ በሆኑ ባሶች በመጠቀም ታሪካዊ ቦታዎች ማስጎብኘት እንዲሁም ደግሞ አሁን ቅድም ስንጠቅስ የነበረውን ነገር ሙሉ ሂደቱን አብረን የምናሳልፍበት ቆንጆ የኡምራ ፓኬጅ እያዘጋጀን ያለ ነው። በዚህ አጋጣሚ ተመልካቾች ከኛ ጋር አብሮ መጓዝ የሚፈልጉ ካሉ መደወል ይቻላል፣ መሳተፍ ይቻላል። አብረን ቤተሰቦቻቸውን መላክ የሚፈልጉም ውጭም ሆኖ ሀገር ውስጥ ሆኖ ቤተሰቦቻቸውን መላክ የሚፈልጉም በተመሳሳይ መልኩ ጀሞ ስታር ሞል ጀሞ ሚካኤል የሚባለው አደባባይ መብራቱ ጋር ስታር ሞል ሁለተኛ ፎቅ 208 ላይ እንገኛለን። እዛ መጥቶ ማግኘት ማናገር በአካልም ማናገር ይቻላል። ኢትዮ ቢና ትራቭልን በአካልም ሄደው ማናገር ትችላላችሁ። እንዲሁም ደግሞ ከስር በምትመለከቱ ስልክ ቁጥር ደግሞ ሙሉ ኢንፎርሜሽን መጠየቅ ይችላሉ። እንግዲህ ኡምራ ማድረግ ሀሳብ ያላችሁ ፕላን ያደረጋችሁ ንያው ያላችሁ ሰዎች እንግዲህ ህዳር 1 ላይ ኢትዮ ቢና ልዩ ፓኬጅ አዘጋጅቷል። ከሙቤ ጋር እንግዲህ በምናብ እንዴት እንደሄድን አይታችኋል አይደል? በአካል ደግሞ አብራችሁ ከሙቤ ጋር መሄድ የምትፈልጉ ካላችሁ ህዳር 1 ላይ ኢትዮ ቢና ያዘጋጀው የኡምራ ፓኬጅ አለና እዛ ላይ እንዳትቀሩ ጥቆማዬ ነው። ከስር በምትመለከቱ ስልክ ቁጥር ሙሉ ኢንፎርሜሽን መውሰድ ትችላላችሁ። በዚህ አጋጣሚ ማስተላለፍ የምትፈልገው ነገር ካለ ከመጠቅለላችን በፊት ኸይር እንግዲህ አንተን እጅግ ከልብ አመሰግናለሁ። ቻናሉን ሰብስክራይብ አድርጉት ላለ እዚህ ቦታ ላይ በእርግጠኝነት ብዙ የኡምራ ጉዟችንን የሚያስመለክቱ ፕሮግራሞች ይቀርባሉ ብዬ ተስፋ አደርጋለሁ። በጣም ብዙ ኡምራ ያደረጉና ቦታው ድረስ የሄድን ያክል እንዲሰማን አድርገው ቦታውን ክስተቱን የሚገልጹ ብዙ እንግዶች ስለሚመጡበት ያው ያንንም እንዲጠብቁ በዚሁ አጋጣሚ እኔም መልእክቴ ነው። ከዛ ውጪ ያው ኡምራን የቻለ ሰው ሁሉ ያድርግ። በህይወታችን ቢያንስ አንድ ጊዜ ማድረግ አለብን። እስልምናን በደንብ የተከፈለለትን ዋጋ መረዳት ማወቅ የሚፈልግ ሰው ኡምራን በደንብ ማድረግ አለበት። እዛ ያለውን ክስተት ሂደት ሲረዳ ብዙ ነገሮችን ይረዳል። አላህ Subhanahu Wa Ta'ala ይወፍቀን። ሁላችንም ሐጁንም አላህ ያሳየን። አሚን አሚን አሚን። ኡምራውን ብቻ ሳይሆን አላህ ሐጁንም ይወፍቀን። ሐጅና ኡምራ የምናደርግ ሰዎች አላህ ያደርገን። በዚህ አጋጣሚ ሙቤ አክብረኝ ሁሌ አክብረኝ ኢንተርቪው እንደሰጠኝ ነውና ዛሬም እንግዲህ አክብረኝ እዚህ ድረስ መጣ ኢንተርቪው ስለሰጠኝ ከልብ አመሰግናለሁ ሙቤ። በዚህ አጋጣሚ ሂባ ፋውንዴሽን እንግዲህ ቀደም አውርተናል። ዘርፈ ብዙ የሚሰራቸው ስራዎች አሉ። ሂባ ፋውንዴሽን የተጠቀሱት ነገሮች አሉ። የውሃ ጉድጓዶች እንዲሁም ቁርአኖችን በማሰራጨት ልዩ ስልጠና በመስጠት በርካታ ወደ 5 ዘርፎች አሉና
ሂባ ፋውንዴሽን ማውራት ማናገር ኢንፎርሜሽን መጠየቅ የምትፈልጉ ከስር በምትመለከቱት ስልክ ቁጥር በመደወል ስለ ሂባ ፋውንዴሽን በደንብ መጠየቅ እንዲሁም ደግሞ በምትመለከቱት አካውንት ሂባ ፋውንዴሽን ሀሳቡን ተረድቻለሁ ማገዝ ፈልጋለሁ የምትሉ ሰዎች ደግሞ ከስር በምትመለከቱት አካውንት እንግዲህ ሰፖርት እንድታደርጉ በዚህ አጋጣሚ እጠቁማለሁ። ለዛሬ ይዤላችሁ የመጣሁት እንግዳ ይህን ይመስል ነበረ። በጣም በምናብ እንግዲህ ጥሩ የሆነ ደስ የሚል ቆይታ አድርገናል። በምናብ ኡምራ አስደርጎናል። ከልብ እናመሰግናለን ሙቤ። ቀጣይ እንግዲህ ኢንሻአላህ በሌላ እንግዳ በሌላ ምናብ እስከምንገናኝ ድረስ ኢንሻአላህ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ተጠራሁ ልቤ ተነሳ ደርሶልኝ አላህ ቀጠሮ እግሬ